ቶፊቅ ማይክ ይዞ ሊልልን ነው። እሱን ነው የምንሰማው። ከበድ አድርገህ ነው የጀመርከው። አድንግጥ። ቆይ የመጀመሪያው እንደው ምን ስትል አሰብከው የሚል ነው። ጥበብ የሚገባው ሰው ሕክማ የሚገባው ሰው ይፈልጋል። ኧረ እባክህ ከበድ ያለ ሙከራ ነው የሞከርኩት። አብሽር ብሩ ነው። አሁን አንዱ ጥያቄ እኮ እሱ ነው። እኔ ስለ ገንዘቡ አይደለም ስሜት። መግቢያው ኦብቪየስሊ በዶላር ወይ በዲርሃም ይሆናል ተብሎ ይጠበቃል። የምትጠይቀኝ ከሆነ አሁን ገቢውን ተውትና ወጪውን በቀነሰልን ነው። መቼም ሌላ ነገር አይደለም እየተናገረን ያለው። ነሽዳዎችን የምታበስልበትን ሚስጥር እስቲ ዛሬ ሹክ በለን ለኔ ተመልካቾች። ሩዝ ሊያደርገው የሚችለው ቅመማ ቅመሙ ነው። በዚህ ዘመን እንዲህ አይነት ነገር ማዘጋጀት ፈታኝ ነው። ቪዲዮ ዝም ብሎ ሰው እኔን ከሚያይ ፎቶ አድርጌለት ላይሬክሱ ተጽፎ ቢለቀቅ እመርጣለሁ። ሆን ብላችሁ ነው በእንግሊዝኛ የምታረጉታ። ሰው ዛሬን ቢሰጥ ነገ ይሸሻል ከሩቅ አይቶ፣ ደጁን ቆልፎ ይሰወራል ኮቴ ሰምቶ። ረሕማን ነው እንጂ የማይተወው ቢመሽ ቢነጋ፣ ሰውማ ካጣህ መች ሊቀርብህ መች ሊጠጋ። ሰውማ 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 ሰውማ። ቤት ለምንድን ነው የምትገዙት? ለመኖሪያነት ወይስ ለኢንቨስትመንት? ለሁለቱም አማራጮች የሚሆኑ ከቴምር ፕሮፐርቲስ ይዘንላችሁ መጥተናል። በሳር ቤት ወይም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ከ20% ቅድመ ክፍያ ጀምሮ አሊያም 100% ሲከፍሉ የ35% እውነተኛ ቅናሽ በማድረግ በመሸጥ ላይ እንገኛለን። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 55 55 56 ሄሎ ቶፊቅ ዩሱፍ ይበሉኝ። ቴምር ፕሮፐርቲስ የህልሙ ማረፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን ከረማችሁ፣ እንደምን ሰነበታችሁ? መስኮት ፖድካስታችን ምርጥ እንግዶችን ወደ እናንተ ማድረሱን እንደቀጠለ ነው። የዛሬው እንግዳችን ደግሞ ለሁለተኛ ጊዜ እየተገናኘን ነው። ከዚህ በፊት በዚሁ በመስኮት ፖድካስት ተገናኝተን ብዙ ሀሳቦችን ተለዋውጠን ነበረ። ዛሬ ደግሞ ብዙ የተከሰቱ ነገሮች ስላሉ ስለነሱ እያወራን እየተጨዋወትን ጸዴ ቆይታ እናደርጋለን። ለቻናላችን አዲስ ከሆናችሁ የሰብስክራይብ በተኗን መጫናችሁን እንዳትረሱ። በጣም አሪፍ ቆይታ ነው የሚኖረን። በቀጥታ ወደ እንግዳችን አልፋለሁ። እንግዳዬን አላስተዋውቀውም፣ እንደውም ያስተዋውቀኝ እንዲህ ያልኩ ነው። ህዝብ ዘንድ በጣም ተወዳጅ ሙንሼድ ነው። በሌሎች ስራዎችም እንደዚሁ በደንብ እናውቀዋለን። ተውፊቅ ዩሱፍ ከኔ ጋር ነው ያለው። ተውፊቅ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ትንሽ ከበድ አድርገህ ነው የጀመርከው። ምንም ከበድ የለውም፣ ራሱን ነው ብዛቱን ነው። እንግዲህ አላህ ዘንድ የምንታወቅ ያድርገን በኸይር ነገር። ያው ለማታቁኝ ወይም ደግሞ ለምታቁኝም ለማስታወስ ያህል ተውፊቅ ዩሱፍ እባላለሁ። ነሺዳ ላይ ነው ማጆሪቲው ሙስሊሙ ማህበረሰብ የሚያቀኝ፣ በሌላም ሌላውም ማህበረሰብ የሚያቀኝ። እንዲሁም ደግሞ አሁን ላይ በደንብ ይመስለኛል ከነሺዳውም ጋር ፊት ያደርጋል ብዬ በማስበው ልክ በሪል ስቴት ዘርፉም ላይ እየሰራሁ እገኛለሁ። እንግዲህ አልሐምዱሊላህ ረብል ዓለሚን። በጣም ደስ ይላል። ዛሬ ብዙ ደስ ቢሉ ሀሳቦችን እናነሳለን። ተፍቄ ብዙ የተዘጋጀውልህ ጥያቄም ይኖራል። አብሽር። ሰሞኑን ቶፊቅን በተለያዩ ቦታዎች ላይ ስምህ ከአንድ ጉዳይ ጋር ሲነሳ ሰምተናል። አደንግጥ። ቆይ ኸይር ጉዳይ ላይ ነው። ኸይር ጉዳይ ላይ ነው እና እሱም ላይ ትንሽ የሆነ ግልጽ እንዲሆኑልኝ የሚፈልጋቸው ነገሮች ይኖራሉ። ስራዎችም አካባቢ ማንሳቸው ጥያቄዎች ይኖራሉ። ሰሞኑን ቶፊቄ ከአንድ የመጀመሪያው ነገር አዲስ ነገር ስትሞክር ብዙ ጊዜ ይታያል። ክሊፖችህ ላይ፣ የነሽዳ ስራዎችህ ላይ ሁሌ አዳዲስ ነገሮችን ከዚህ በፊት ያልነበሩ በአንተ የተዋወቅናቸው ብዙ አዳዲስ ነገሮች አሉ። ሰሞኑንም ከመድረክ ጋር ተያይዞ ተውፊቅ ዩሱፍ እንዲህ አይነት መድረክ አዘጋጀ ለብቻው ምናምን የሚሉ ነገሮች ይሰማሉና ስለሱ መድረክ በጣም ብዙ ማወቅ እንፈልጋቸው ነገሮች አሉ። የመጀመሪያው እንደው ምን ስትል አሰብከው የሚል ነው።
ምን ስትል በማስፈራሪያ ማነህ ምን ስትል አሰብከው? ምንድነውስ መድረኩ? መርሐባ ወላሂ እንግዲህ ሰሞኑን ያው ከአንድ ወር እና ከሁለት ወር በፊት መሰለኝ ፕሮሞሽኑም የጀመረው የስክነት ምሽት የሚል የመድረክ ፕሮግራም ያው ከቴምር ፕሮፐርቲስ ጋር በአጋርነት የክብር አጋር ቴምር ፕሮፐርቲስ ሆኖን ያው ለማዘጋጀት እየሞከርኩ ነበር። አልሐምዱሊላህ ሙከራውም ተሳክቶ ጥሩ ፕሮግራም ነበረ። ፕሮግራሙ ያው ለየት የሚለው ለመጀመሪያ ጊዜ ማለት ይቻላል ከተለመደው ይዘት እንዳልከው እንግዲህ ሞክረናል። ሙከራ ማለት ነው። እስከዛሬ የተለመደው ይዘት እንዴት ያለ ነበር? ሞር እንግዲህ ማጆሪቲው ሜቢ ላያቅ ይችላል ወይ ግልጽ ላይሆንለት ይችላል። ላይቭ ፐርፎርማንስ አልተለመደም እኛ ሀገር ላይ እና ላይቭ ፐርፎርም ማለት እኔ ቶፊቅ ዩሱፍ እንዲሁ ቁጭ ብዬ ኖርማሊ በማይክ ለእናንተ ወይም ደግሞ ለኦዲየንሱ ቀጥታ የሚወዳቸውን ስራዎች አሊያም ደግሞ አዳዲስ ስራዎችም የሚቀርብበት መንገድ ነው። እስከ ዛሬ ግን መድረክ ላይ ስታቀርበው የምናያችሁ እንደዛ አይደለም እንዴ የሚል ጥያቄ ይኖራል። ይጠይቁ፣ ምንም ችግር ማለት ጠይቁ። እስከ ዛሬም እኮ መድረኮች ላይ ማይክ ይዛችሁ ሳምቲንግ አለው አይደለ? እሱ ፐርፎርማንስ አይደለም ወይ? ፐርፎርማንስ ነው። ኦኬ። ግን ሊፕሲንክ ነው የሚባለው። ያው ብዙ ጊዜ የነሺዳ ስራዎች አስተውለህም ከሆነ በጣም በአጭር ጊዜ ውስጥ ነው የመድረክ ፕሮግራሞች ላይ የሚቀርቡትና ሊፕሲንክ ሲባል ያው በደንብ ሪኸርስ አድርገህ ተለማምደህ ምናምን ይፈልጋል። ይሄ ላይቭ ፐርፎርም ስልህ እኔ አሁን ይሄን ዝግጅት ሳዘጋጅ አንድ ወርና ከዛ በላይ ጊዜ በደንብ ከድምፁ ጋር ፊት እንዲያደርግ እንዲሁም ደግሞ ከነሺዳው ከሚሰራበት አሬንጅመንት ጋር ፊት እንዲያደርግ በደንብ ሪኸርስ ታደርጋለህ። ሪኸርስ አድርገህ ነው የምትገባው እና ይሄ ጊዜ ይፈልጋል። ስለዚህ የመድረክ ስራዎች ብዙ ጊዜ ሲዘጋጁ ሊፕሲንክ ነው የምትለው፣ ማይም ማለት ነው። ማይኩ ይጠፋል ውስጥ ነሺዳው ይከፈትና ያንን ፐርፎርም ታደርጋለህ። ልክ አይደለም ወይ የሆነ ወይው ጥሩ አይደለም ሳይሆን ራሱ ነው ሙንሺዱ ነው የሚያቀርበው። ግን በደንብ ሪኸርስ ሳይደረግ ስለሚከፈት ሜቢ አሁን ያንን ላይቭ ፐርፎርም ላድርግ ብትል ትንሽ ልትቸገር ትችላለህ። እና በጣም ከበድ ያለ ሙከራ ነው የሞከርኩት። አልሐምዱሊላህ ረቢል ዓለሚን በጣም ደስ ቆይታ ነበር። በጣም አሪፍ። መድረኩ ላይ የተያያዘውን ነገር ወደ በኋላ በደንብ ላነሳው ፈልጋለሁኝ። ተከድሮ ይቀመጥና ወደ ነሽዳዎች ልምጣ። ቶፊቅ እንግዲህ አንተ ነሽዳዎች በልዩነት በጣም ብዙ ሰው ነው የሚወዳቸው። በጣም ይሄ ነፍስን የማናገር አቅም አላቸው ሐቂቃና እና ደግሞ ቆይተህም ጭምር ይመስለኛል የምትለቀው ማለት የሆነ አላቅም 6 ወር ወይ ዓመት ልንጠብቅ ምናምን እንችላለን ያንተን አዲስ ስራ ለመስራት ማለት ነው። የመጀመሪያው ነሽዳዎችን የምታበስልበትን ሚስጥር እስቲ ዛሬ ሹክ በለን ለእኔ ተመልካቾች። እንዴት ባለ መልኩ ነው የምትሰራው ነሺዳ? ሞቲቭ ከየት ነው ይመጣው? ዜማ ስትፈጥር ያለው ምንድን ነው እንትን የሚገፋህ ነገር? እነሱ ሚስጥሮች ብናቅ ደስ ይለኛል። መርሐባ። ያው ሚስጥር እንደ ለየት ያለ ነገር ሳይሆን ብዙ ጊዜ ሳላስበው ጊዜዎች ይሄዳሉ። ዓመትም 6 ወርም ሊፈጁ ይችላል። ዓመትም 6 ወርም ሊፈጁ ይችላል። ያ የሚሆንበት ሚንስ አንደኛ በዜማው ላይ ስትጨነቅ፣ እንዲሁም ደግሞ ግጥሙም ደግሞ ሂስ ይደረጋል። እኔ ሳንሱር ሳይደረግ ዝም ብዬ ስራዎችን አልሰራም። ከሰራኋቸውም ሜቢ እንደው ልክ ካልሆኑም ሂስ እንዲሰጥባቸው ለተለያዩ ኡስታዞች እልካለሁኝ። ሰምተው ያለውን ሀሳብ ሼር ያደርጉኛል። በዛ አይነት መንገድ ነው እምሰራቸው። ከዛ ውጭ ደግሞ ዜማ ላይ እንዳልከው እንግዲህ ግጥሙ ነው ዜማውን በደንብ እንድሰራ ሞቲቭ የሚያደርገኝ። ምክንያቱም እኔን ካልመከረኝ ሌላ ሰው ጋር ሄዶ ምክር ሊሆን አይችልም የሚል ነው የኔ አመለካከት። እኔን መግዛት አለበት በቃ መጀመሪያ ዜማው፣ ግጥሙም ሀሳቡ በደንብ በቃ ሊይዘኝ ይገባል። ያኔ ዜማው ይመጣል ራሱ በቃ ፍሎ ያደርጋል ማለት ነው። እና ከተሰራም በኋላ ስቱዲዮ ላይ በደንብ ተሰርቶም ከወጣ በኋላ ታደምጠዋለህ። ያደመጥክ ደግሞ ማስተካከል ያለብህ ራሴ በደንብ ብዙ ጊዜ እንደውም ከህዝቡ በፊት እኔ ይመስለኛል ብዙ ጊዜ የማደምጠው እና
ለዛ ነው አንደኛ ሳንሱር መደረግ አለበት። ዜማውን በደንብ ተጨንቄ መስራት አለብኝ። በእርግጥ አንዳንድ ስራዎችን ማጆሪቲው የልቤ ጠጋኝ እንዲሁም ደግሞ የኔ ውድ መመኪያዬ የተለያዩ ስራዎችን ግጥምም ዜማም ገጣሚው ከአንድ ሰው ከገጣሚው ነው ከውብሸት ሽፈራው ነው። አንዳንድ ስራዎች ላይ ግን አሁን ዜማዎቹ የኔ ናቸው። አሁን ሸፋዬ ዜማው የኔ ነው። ሰብር ዜማው የኔ ነው። እና ሰብር የገጣሚው ነበረ የሚመስለኝ አይደለም፣ ዜማው የኔ ነው። ሰብርም ዜማው የኔ ነው። እና ስለዚህ እነዚህን ስራዎች ስሰራ በደንብ ያው እኔ በጣም ብቁ ነኝ ብዬ ባላምንም ግን አቅም በፈቀደ እሞክራለሁ። ግን የመለስካቸው ስራዎች አሉ ተውፊቅ ማለት ግጥምና ዜማ ሆነው መተው እዛ ግጥሙና ስትለው ይሄ ትንሽ ስሜት አልሰጠኝም ብለህ የመለስከው ስራ አለ? መጀመሪያም ሐሳብ እሰጣለሁ። እንግዲህ እኔ የበፊት ስራዎቼ በፊት ገና እየጀመረን ስለነበረ ነገሮች ላይ በደንብ እንደዚህ ሳንሱር አይደረጉም። ጅምርም ላይ ስለነበረ አሪፍ ነገር ነው። በሰዓቱ እኮ ጥሩ ናቸው፣ መጥፎ ነው ምናምን እያልን ሳይሆን በሰዓቱ አሪፍ ነበር የቀደምት ስራዎችም። ግን አሁን ላይ ደግሞ በጣም ብዙ ገጣሚያን አሉ፣ በጣም እውቅ የሆኑ አቅም ያላቸው። ምክንያቱም እነዚህ እኛ የተወሰነ ፍሎ ማድረጋችን እዚህ ላይ መታየታችን እነሱም እንዲመጡ ገፋፍቷቸዋል። እና አሁን የተሻለ ነገር ነው የምፈልገው። በቻልኩት አቅም ሂስ ማድረግ እፈልጋለሁ፣ ሀሳቦች እሰጣለሁ። የገጣሚ እውቀት ባይኖረኝም ግን አይቼው ሀሳቡ ይገዛኛል፣ እኔ ነው መልእክቱ ይገዛኛል። እንደሱ አይነት ነገሮች ነው ያሉት። እና ይሄ ከመመለስ አንግል ኮመንት ማድረግ መጀመሪያም እንደዛ ነው ማድረገው እንጂ በጣም ይገርማል። አሁን ስለ ክሊፖች ትንሽ ማወቅ የምፈልገው ነገር ይኖራል። ክሊፖችን በዛው ደረጃ ማለት ያው እኛ ኤሪያ ላይ የሚሰሩ ክሊፖች ይታወቃሉ። አንዳንዶቹ ክሊፖቻችን የሆነ ካሜራ ያለ ሰው ትፈልግና እስኪ ማትፈልግበት ሰዓት ምናምን ሮብ ከመግሪብ እስከ ኢሻ አልፈልገውም ይላል። ከዛ ትወስድና በዛ ሰዓት ውስጥ ገለጥ አድርገህ ትመጣለህ። ከዛ በኋላ እሱ ብዙ ጊዜ እንደዛ አይነት ነገር ይታያል። በአንድ ቀን በሁለት ቀን የሚያልቁ ክሊፖች አሉ። ያንተ ጋር ግን ስንመጣ በጣም እንደተለፋባቸው እንደተደከመባቸው ያለንና እስኪ ክሊፖችን ለመስራት ስታስብ አብረህ የምታስባቸውን ተያያዥ ነገሮችና ወጪዎቻቸውን ዋናው ወጪዎች እንዴት ቢሰሙት አይደነግጡም? እስኪ ስለነሱ እናውራ። መርሐባ። ወላሂ ስራዎች ላይ እንግዲህ ክሊፖች ላይ መጀመሪያ የምጨነቀው መልእክት እንዲኖረው ፈልጋለሁ። ማለበለዚያ የኔ መታየት ቫልዩ የለው። ልክ ነው። ቪዲዮ ዝም ብሎ ሰው እኔን ከሚያይ ፎቶ አድርጌለት ላይሪክሱ ተጽፎ ቢለቀቅ እመርጣለሁ። አሁን ላይ ከዚህ በፊት እኮ ሰርቼ ሊሆን ይችላል። ግን አሁን ላይ ቪዲዮ መስራትና ጊዜ ከሰጠው አይቀር ዋጋ፣ ምክንያቱም ቪዲዮ ለመስራት ጊዜ ትፈልጋለህ፣ ዋጋ ትከፍላለህ ምናምን። ከተከፈለም አይቀር ደግሞ የተሻለ ነገር ህዝቡም የሚመጥን ነገር ከዛም ደግሞ ነገም ሳየው የማይሰለች ቪዲዮ ኳሊቲውም የማይወርድ በቃ በኳሊቲ ደረጃ ጥሩ የሚባል ኳሊቲ ያለው እንዲሁም ደግሞ ቪዲዮንም ሰው አይቶ የሆነ ፊሊንግ ሊሰማው ይገባል። ቪዲዮም አንድ የግጥም ሐሳብ መሆን አለበት። ለምሳሌ ሰብርን ስታየው ብቻዬን አይደለሁም። ዳይሬክቲንግም ያደረገው ኪማ ፊልምስ ወይም ኢትዮ ፓፓራዚ ነው። እሱ እንግዲህ በደንብ ሐሳቡ ገብቶታል። በቃ የነሺዳው ሐሳብ ገብቶታል። የኔም የተወሰኑ ሐሳቦች ጨምሬያለሁ እና በደንብ በጣም እንደውም የምርም ሶብር የተፈታተነኝ ክሊፕ ነው። ሐቂቃ ኦልሞስት ወደ አንድ ቀን ከአንድ ሌሊት ሙሉ ወስዶብኛል ክሊፑ ስሰራ። በቃ እዛ ላይ ብቻ ጠዋት ሱብሂ ወጣን፣ ከሱብሂ ጀምረን ቀኑ ሙሉ ስንቀርጿልን። ማታም ላይ ደግሞ የማታው ይሄ የማታው ሲን የምር ማታ ላይ ነው የተቀረጸው። ቤቷም ገንብተናት ነው። ችግር ምናምን ብትለዋለም ስትገባ ችግር ምናምን የሚል ጽሁፍ ያለው በደንብ ራሳቸው ነው ክሬት የተገነባው ማለት ነው። ያው ኪማ ነው ፕሮዳክሽኑንም በደንብ የያዘው እና ስራዎች ላይ በተሻለ መንገድ እንግዲህ ልፋት የተደረገባቸው ስራዎች ናቸው። የምርም እዛ ላይ የምንቀጠቀጠው በርዶኝ ነው
ኧረ እባክህ ወላሂ የምር በርዶኝ ነው። ውሃው በደንብ ነበረ። በቃ ከላይ ስለሆነ የሚለቀቀው በጣም በቃ የቅዝቃዜ ስሜት አለው። ፊሊንጉን ተረድቼዋለሁ። እዛ ክሊፑ ላይ የምታያቸው ነገሮች ሁሉ በደንብ የተለፋባቸው ስራዎች ናቸው። በጣም እንትንም ነበሩ አይደለ? ምንድን ነው የሚባለው? ሜካፕ ነበረው። ኤቭሪቲንግ በደንብ ሜክ ተደርጓል በደንብ ፊል እንዲደረግ እና ኤዲቲንግም የተደረገው ከዚህ በፊት ከተለመደው ይሄ ማለት ኖርማል በደንብ በቃ ዓለማዊ ስራዎች ላይ የሚታወቁ ሰዎች ናቸው ኤዲት ያደረጉት። እና እንግዲህ እዚህ ስራ ላይ ለምሳሌ አንድ ሙንሺድ ኖርማል እንዳልከው ለብ ለብ በሚሰራበት እኔ ደግሞ ለኤዲቲንግ የከፈልኩት ፕራይስ ከዛ በላይ ይበልጣል። ኦኬ ወደ 25,000 ምናምን የከፈልኩት ለኤዲቲንግ ብቻ ማለት ለኤዲቲንግ ብቻ። እንዴ 25,000 ብር እኮ 8 ክሊፕ በዛ ጊዜ 2 ዓመት በፊት ማለት ነው። 8 ክሊፕ 1-4 ፊልም አይሰራም? ይሰራል፣ በወቅቱ ይሰራል። ይሄ ለኤዲቲንግ ብቻ ነው የተከፈለው። ግን አልሐምዱሊላህ አሁን ይሄን ስለ እኔ ስለ ገንዘቡ አይደለም ስሜቴ። በተቻለው አቅም ይሄ መልእክት በቃ ሰዎች ዘንድ ደርሶ የሚሰጥህ ሞቲቬሽን፣ የሚመለስልህ መልስ በጣም ያስደስታል። ለክሊፑም ከዛ በላይ ወጪዎች ወጥተዋል። ለቪዲዮ ይሄ ለኤዲቲንግ ብቻ እኮ ነው ባይዘው ብቻ ነው። ከዛም በላይ ደግሞ ለፕሮዳክሽኑ የተከፈሉ ክፍያዎች አሉ። ለኮስቹም የተከፈሉ ክፍያዎች አሉ። ብዙ ነገሮች። እኔ አሁን ጥያቄ ምንድነው መሰለህ ተውፊቅ፣ አሁን አንዳንዴ ሌትስ አሁን ዓለማዊ ስራዎች ላይ ብናይ ያን ያህል ኢንቨስት የሚደረግበት የራሱ የሆነ ዓላማ አለው ማለት ነው። እንደዛ ጣፍጣ ስታቀርብለት ኢን ሪተርን የምታገኘው ነገር ፋይን ስለሆነ ጥሩ ስለሆነ ነው። ግን እንደዚህ ተለፍቶላቸው የሚቀርቡ ስራዎች ኢን ሪተርን የሚኖራቸው እይታ፣ የሚያስገኙት ገቢ ይበል የሚያሰኝ ነው ወይ? ያው እንግዲህ አልሐምዱሊላህ ኦኬ አንድ ነገር ሲጀመር እንደዚህ ነሺዳ ስራ ላይ የገቢን ትኩረት አድርጋ አትሰራም። እኔ ነሺዳ የገቢ ምንጭ አይደለም እንዲሆንም አልፈልግም። አሴ ቢዝነስ ማለት የሆነ ከኛ ሀገር ስታንዳርድ ቢዝነስ አድርገህ የምትይዘው የገቢ ምንጭ አድርገህ የምትይዘው አይደለም። አርት ያን ያህል ነው፣ ገና ነው ማለት ራሱን በደንብ መክፈል የሚጀምርበት ጊዜ ይኖራል። ግን አሁን ላይ እንደ ነሺዳን የገቢ ምንጭ አድርገህ በቃ የሆነ ስራዬ ምናምን ብለህ የምትይዘው ነገር አይደለም። እንዳልኩ የሪል ስቴት ሴልስ ነኝ፣ ሽያጭ ባለሙያ ነኝ። ስለዚህ ተጨማሪ እንትን ሆቢዬ ነው፣ በቃ የምወደው ነገር ነው። ስለዚህ በሆነ ታይም የምለቀው ነው። ለዛም ነው አንዳንዴ 6 ወር ዓመት ምናምን አንደኛ የማወጣው ወጪም ኮስት በጣም አረጋለሁ። ቪዲዮም ላይ ፕሮዳክሽንም ላይ በጣም የሚወጣው ወጪ አለ። ለሱም ዝግጁ መሆን አለብኝ። ሁሌ ስፖንሰር አትጠይቅም። ሁሌ ሄደህ ስፖንሰር አድርገኝ ምናምን አትለውም። አብሰው ደግሞ ይሄ ኢስላሚክ ኮንቴንቶች ስለሆኑ ሰው ያን ያህል ትረስቱ ያን ያህልም ፕሮሞሽን እንደው የምር ተሰምቶት የሚያግዙ ብዙ ወንድሞች አሉ። አልሐምዱሊላህ በዚህ አጋጣሚ ድሪሊስ ሬስቶራንት ብዙ ስራዎች ላይ ረምዚን ሪል ስቴት በነገራችን ላይ ሶብር ላይ ረምዚን ሪል ስቴት ነው ስፖንሰር ዲዌሩ እና ረምዚኖች በጣም አመሰግናለሁ። በጣም ደስ ይላል። የሚሰራበት ዓላማ አሁን ገቢውን ተውትና ወጪውን በቀነሰልን ነው ማለት እሱ ላይ ፎከስ ያንን የምናስብ ከሆነ አንሰራ። ነሺዳ ለምን ትሰራለህ ነው የምትለው። ግን ሰዎች ጋር የምታገኘው ሪተርን አሁን ለምሳሌ ይህን ቪዲዮ አይቶ አንድ ሰው ስለመታገስ ከተማረልኝ እኔ ከምንም በላይ ከገንዘቡ በላይ ያ ሰው አግኝቶኝ የሚገልጽልህ ሀሳብ በጣም በቃ ሐኪም ነው። በቃ ቴንኪዩ ኦልሞስት በቃ ሞቲቭ ወደ እሱ ልመጣ ነበር። አይገርምህም? ማለት ትልቁ ክፍያ አሁን ያ ካልሆነ ፋይናንሻሊ እንደውም ካንተ የሚፈልግ ነገር ከሆነ የሚያቆየህ ነገር ኢሞሽን ነው። ሰው ሲያገኝህ የሚሰጥህ ምላሽ ነው። ይሄ በነገራችን ላይ አብዛኞቹ እስላማዊ ነገር ውስጥ የተሳተፉ ሰዎች ትልቁ ክፍያቸው ይሄ ነው። እና አይ ዊሽ ያንተን ፐርሰናል ኤክስፔሪየንሶች ባቅ ደስ ይለኛል። በስራዎች ሊሆን ይችላል ያንተን መልእክቶች ሰምተው መንገድ ላይ ሲያገኙ ምናምን እንዴት ነው ሪአክሽናቸው? በጣም ያስደነቀህ አጋጣሚ አለ? ወላሂ ብዙ አጋጣሚዎች አሉ። ዑምራ ላይ ራሱ አሁን ከእናቴ ጋር ዑምራ አድርጌ ነበር። አልሐምዱሊላህ ማሻአላህ። የዛኔ አብረውን በጀማዓ ከሄዱ ሰዎች ከውጭ የመጡ ሰዎች ነበሩና
ስለ ሶብር ነሺዳ ሊነግሩኝ በቃ በጣም ይሄን ነሺዳ በጣም ነው የምወደው ብለው ኦልሞስት እንባ በእንባ ገና ሐሳቡን እንኳን ሳይገልጹልኝ ማለት ነው። ወላሂ እኔ ሌላ ጉዳይ በዚህ ገና ሐሳቡን ሳይነግሩኝ የሆነ ጉዳይ የተፈጠረ እስኪመስለኝ ድረስ በጣም በቃ መጥተው ማልቀስ። አዎ በቃ እና የምር የሰው ፔን ያገኘ ምክንያቱም የኔን ታሪክ ነው የነሸርከው የሚል ሰው ብዙ አይነት አለና ይሄ ደግሞ ለኔ ትልቅ ሕክምና ትልቅ ሞቲቬሽን ነው። ገንዘብ የማይፈጥረው ምክንያቱም ገንዘብ ባገኝ የገንዘቡ ላይ ብቻ ፎከስ አድርጌ ሊሆን ይችላል የምሰራው። ይሄ ግን ሰዎች ላይ የፈጠርከው ኢምፓክት ጥሩ ኢምፓክት ከአላህ ጋር እንዲታረቅ አንድ ሰው ሰበብ ከሆንኩኝ የረሱልን ሰለላሁ ዐለይሂ ወሰለም ሙሐባ በልቡ ላይ እንዲፈጠር ሰበብ ከሆንኩኝ ለእኔ ከዚህ በላይ ምንም ክፍያ የለኝም። ሌላው ክፍያ ምክንያቱም አላህ ዘንድ አላህ ከወደደልህ አላህ ከተደሰተብህ ከዛ በኋላ ደግሞ ሰዎች ዘንድ ያለው ነገር ደግሞ ጥሩ ነገር ከሆነ ምክንያቱም መጀመሪያም ስራችን ሰዎች ዘንድ ሄዶ ለእኔም ፍሬ እንዲሆነኝ እኔንም እንዲመክረኝ ሌሎችንም ደግሞ ወደ ቀናው መንገድ እንዲመክርልኝ ብዬ ነው የምሰራው። ስለዚህ ክፍያ ከማግኘቴ በላይ ይሄን ፍሬ ማየቴ ለኔ በደንብ እዚህ ስራ ላይ ሰባት እንዲኖረኝ በደንብ የተሻሉ ስራዎች ለመስራት እንዳስብ ምክንያት ሆኖኛል። ከዛ ውጭ በዚህ አጋጣሚ ያው እንደዚህ አይነት ስራዎች ላይ በጣም ብዙ የሚያግዙህም ወንድሞች አሉ። ከሁሉም ደግሞ ንግስቷ ያው ሚስቴ ወላሂ የእሷ መኖር በጣም ሞቲቭ እንደሆን ቤት ሰላም ካልሆነ ውጭ ሰላም አትሆንም እና የእሷም የሰላም ሚኒስቴር ስፖንሰር ቢያደርግ ራሱ ሰላም አትሆንም ቤት ሰላም በምንም አጋጣሚ ምክንያቱም እሷ ሞቲቭ እንደሆን ታግዘኛለች። ስራዎቼን ከማንም በላይ አፕሪሺየት የምታደርግልኝ ሜቢ ኮሜንቶችም ላይ ልታያት ትችላላችሁ። በተለያዩ ሶሻል ሚዲያ ታደምጣቸዋለች። ቀድማ በጣም ታደምጣቸዋለች። ቀድማ ታደምጠዋለች። የምትሰጠኝም አስተያየት የምር ወላሂ በጣም የሚያጠነክር ነው። ስራዎቼንም ክሊፖቼም ላይ በነገራችን ላይ ሶብርን ክሊፕ እየሰራው አምሽቼ በቃ ሱብሂ ሊደርስ አካባቢ ነው በቃ ስራውን የመጀመሪያ ቀን የጨረስ ነው እና በጣም ደክሞኝ መኪና ላይ ተኝቻለሁ። ያ አላህ ወላሂ መኪና ላይ ሆቴል በቃ ልገባ ኦልሞስት ሆቴል አካባቢ ደርሼ ድካሙ ይዞኝ እና የምገባበትን ሆቴል ነግሬያታለሁ በድንጋጤ። እሷ ትደውላለች የለም እኔ ድካሙ ነው ኦልሞስት እና ለተወሰነ ለ30 ደቂቃ ናፕ አድርጌያለሁ እዛው መኪና ውስጥ አስበዋል። መኪና አቁሜ ዘግቼ ሎክ አድርጌ እዛው በቃ ናፕ አደረኩኝ እና እሷ ተጨንቃ ትደውላለች እና በዛ ሁኔታ ውስጥ ማለት በየአንዳንዱ ሁኔታዬ ላይ አለች እና የኔ ንግስት እጅግ በጣም አፈቅርሻለሁ። አላህ ያክብርልኝ። አላህ አንቺን ስለሰጠኝ እድለኛ ነኝ። ሌሎችም በእንደዚህ አይነት መልካም ስራዎች ላይ እንዳለ ሰፖርት የምታደርጉኝን ሁሉ አላህ ምንዳችሁንም አይከልክላችሁ። በርቱልኝ። ሌላው ውብሸት ሽፈራው አላህ ደብቀህ የምትሰራቸውን መልካም ነገሮች ሁሉ ይቁጠርልህ። አሜን። ወላሂ ነው ብለህ ማጆሪቲው ስራዎች ሊላህ ተብለው የተሰሩ ናቸው። 5 ሳንቲም እኔና እሱ ዘንድ የለም። ልቤ ጠጋኝ የምትለው ብዙ ስራዎች እና አላህ ምንዳህን አይከልክልህ። አሜን። ወላሂ በዚህ አጋጣሚ እንደው ይሄንን አይተው ይሄ ፖድካስት አይተው ወንድሜን ስፖንሰር የሚያደርጉልኝ ለምሳሌ ትልቁ ምኞቱ ዑምራ ማድረግ ነው። አላደረገም እስካሁን አላደረገም። ቤት ለምንድን ነው የምትገዙት? ለመኖሪያነት ወይስ ለኢንቨስትመንት? ለሁለቱም አማራጮች የሚሆኑ ከቴምር ፕሮፐርቲስ ይዘንላችሁ መጥተናል። በሳር ቤት ወይም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ከ20% ቅድመ ክፍያ ጀምሮ አሊያም 100% ሲከፍሉ የ35% እውነተኛ ቅናሽ በማድረግ በመሸጥ ላይ እንገኛለን። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 55 55 56 ሄሎ ቶፊቅ ዩሱፍ ይበሉኝ። ቴምር ፕሮፐርቲስ የህልሙ ማረፍ። እስኪ ውብሸት የሰጠንን ስራዎች እስኪ ንገረን። ምን የትኞቹ ስራዎች ናቸው የሱ? የልቤ ጠግጥምና ዜማ። የልቤ ጠጋኝ፣ ሰብር፣
መመኪያዬ፣ የእዝነት ጥላ፣ የኔ ውድ አረ ምን ያልሰጠዋለ በአላህ። እነዚህ ሁሉ ስራዎችን የሰጠን ሰው በእነዚህ ስራዎች ውስጥ የአላህን ፍቅር ውስጣችን የተከለ ሰው እስካሁን ድረስ ዑምራ አላደረገም። ያ ሱብሃንአላህ። ይሄ ሐቂቃ ትልቅ የቤት ስራ ነው። የእኔ ተመልካቾች ሐሳቡን ወስደዋል። ይሄን ነገር ለማስፈጸም ከማን ጋር ነው ኮንታክት ማድረግ የሚኖርባቸው? ማገዝ የሚፈልጉ ሰዎች ሜቢ ካንተ ጋር እኔ ነው በየትኛውም መንገድ እኔ እሱም ብቻ ይውሰዱልኝ። የፈለጉትን ፕሮሞሽን ለመስራት ዝግጁ ነኝ። ማሻአላህ። ስለዚህ ይህን ቪዲዮ የተመለከታችሁ ያላችሁ ሰዎች በቻላችሁት አቅም ስክሪን ላይ አሁን ስልክ ቁጥር እናስቀምጣለን። በሱ ደውላችሁ ቶፊቅን ኮንታክት ብታደርጉት ወንድማችንን በዛ መልኩ ማስደሰት እንችላለን። በነገራችን ላይ ቀላል ነው አይደል? በጣም ሶ ሲምፕል እኮ ግን በህብረት ሲሆን እኔ ባለመቻሌ እያዘንኩ ነው ይህንን እድል ለእነሱ የምሰጠው። ኢንሻአላህ ሆኖ ማለት ነው ተሳክቶ ደርሶ መጥቶ ከኔ ጋር ቆይታ እናደርጋለን ኢንሻአላህ። እኔም ካንተ ጋር ብቻ ሳይሆን አንድ ላይ ቁጭ ብለን ኢንሻአላህ ይሄ ጉዳይ ተሳክቶ አላህ ያለቀን እንገናኛለን ብዬ ተስፋ አደርጋለሁ። ተመልካቾች ምንችላትን ትንሽ ነገር ማድረግ እንችላለን። ቶፊቅን ኮሚኒኬት አድርጉት ስክሪን ላይ ባለው ስልክ ቁጥር። ምናልባት ቶፊቅ አሁን ማገልገል አይደል አላማው፣ ቅድም አልን አይደል ደስታ ነው። ሰዎች ላይ የፈጠረውን ኢምፓክት ስታይ እንዲሆንኩ እኮ ጠገነኝ እኮ ሲሉህ ትልቁ እርካታ እሱ ነውና ምናልባት በዚህ ጉዞ ውስጥ ትልቁ መድረስ የምትፈልገው ቦታ የቱ ጋ እንደሆነ ባውቅ ደግሞ ደስ ይለኛል። የቱ ጋ ነው መድረስ የምትፈልገው በዚህ ጉዞ ውስጥ? ወላሂ እንግዲህ አርት የዓለም ነው። ምክንያቱም አላህም እንግዲህ ዲን አልእስላምን ለዓለማት እዝነት ነው። ያው ረሱልንም ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ነው የላካቸው እንጂ የሆነ ሴክተር አይደለም። እኔ ሴክተር እዚህ ኢትዮጵያ ላይ ብቻ ማብቃት አልፈልግም። ቶፊቅ ዩሱፍ በዓለም ደረጃ በተለያዩ ስራዎች ኢንሻአላህ ይሆናልም በአላህ ፍቃድ። አላህን አምነዋል። በአላህ ፍቃድ በዓለም ደረጃ ተጽዕኖ የሚፈጥሩ ስራዎችን ኦልሞስት ጀምሬያለሁ። በነገራችን ላይ ጉዞ ላይ ነው ጀምሬያለሁ። አንድ ስራ ሰርቻለሁ። ኢንተርናሽናል የሆነ ግጥምና ዜማውም አይ ቲንክ ኢንተርናሽናል ለነ ማሂር ዜን ከሚሰጥ ማን ነው ስሙ? አህመድ አልያፊዒ ይባላል። ለነ ማሂር ዜን ግጥምና ዜማ ኦልሞስት ቀልቢ ፊል መዲና የሱ ስራ ነው። ሌሎች ስራዎችም የማሂር ዜን ለዓለም ዋንጫ ምናምን የሰሩት ከነ ሑሙድ ጋር እንዲሁም ደግሞ اللهم صل وسلم على سيدنا محمد هو القرآن والفرقان የራሱ هو القرآن የሚል ስራ አለው የማሂር ዜን በጣም የሚታወቅ። እንዴት አገኘኸው ግን? እቺን በጣም ደስ ይለኛል። ማለት ጉጉትህ ነው አይ ነው በጣም ኪሪየስ ስለሆንክ ነው። እንዴት ተገናኛችሁ ግን? ወላሂ በሶሻል ሚዲያ ነው ኮንታክት ያደረኩትኝ። ያው ስሙን ፈለግኩኝ ገጣሚና ምናምን የሚለውን የማሂር ስራዎች ላይ ገብቼ አየሁትኝ። ከዛ መሞከር አለብኝ ይሳካል በአላህ ፍቃድ የሚል በቃ ኮሚትመንት ውስጥ ገባሁ። ሶሻል ሚዲያ ላይ ገባሁ። በኢንስታግራም በደንብ ኮንታክት አደረኩት፣ አወራሁት። ሪስፖንሱ ጥሩ ነበረ በጣም። ከኢትዮጵያ እንደሆንክ ነገርከው። የቢላል ሀገር ምናምን ትላለህ መቼም በሚገባ እንዴት ሁሉም ሳንጠራው እንዴት እውነት ነው ኩራታችን ሱብሃንአላህ። እና በደንብ አወራሁት፣ ደስተኛ ሆነ። ከዛ ግጥሙን ኦልሞስት ላከልኝ። ዜማው ላይ በነገራችን ላይ የአብዱሰላም አበራም ተሳትፎ አለበት። እኔም ደግሞ የኔና የአብዱሰላም አበራ የሱም አለበት። እሱ ግጥሙን የሰጠን ይሄኛው ላይ ዜማውን በራሴ ያው አብዱሰላም አገዘኝ። የመጀመሪያውን መነሻውን ዜማውን እሱ ሰጠኝ። ከዛ በደንብ ደግሞ እኔም እያብላላው ተከታዮቹን ዜማዎች ሰራው። አሬንጅመንቱ ላይ መሐመድ ራጆ ነው ሰራው። በነገራችን ላይ እሱን ስራ ራሱ በአዲስ መልኩ በቅርቡ በአዲስ መልኩ ምን የሚለው ስራ ነው? እስኪ እናስታውሰው። شوق بروحي تجدد إذا ذكرت محمد وبالصلاة عليه يرتاح قلبي ويسعد
ሙሐመድ ሙሐመድ ያ ኸይረል አናሚ ሙሐመድ ሙሐመድ የሚስከል ኺታሚ። ያአላህ የሚደንቅ ስራ ነው። ይሄ ኢንተርናሽናል የጀመርከው ጉዞ ነው ማለት ነው? አዎ ተጀምሯል። ስለዚህ እንዳልኩ አላማዬም ለወደፊቱም ኢንሻአላህ ማድረግ የምፈልገው በዓለም አቀፍ ደረጃ ተደራሽ የሆኑ ስራዎችን በደንብ መስራት አስባለሁ። ኢንሻአላህ አንድ እርምጃ ተራምደናል፣ በደንብ እንራመዳለን ወደ ኢንሻአላህ። አላህ ያበርታ ተውፊቅ። አሁን ወደ ከፈት ነው በር እንመለስና ይሄ ሁሉ ይዞን የመጣው ወደዚህ ስለሆነ አሁን የባለፈው መድረክ ላይ የመጀመሪያው ብዙ የሚነሱ ጥያቄዎች አሉ። ይዘቱ ላይ ራሱ አንዳንድ ሰዎች እንዲህ ነው ብለው ኮመንት አድርገዋል። እሱ ልክ ነው አይደለም የሚለውን ማለት የተባለው ነገር እውነት ነው አይደለም የሚለውን ካንተ እንሰማለን። ከዛ በፊት ግን የስክነት ምሽት አይደለ የመድረኩ ስያሜ፣ ሐሳቡ ከማን ነው የመጣው? እስኪ እንደዚህ አይነት ነገር ባዘጋጅ የሚለው ሐሳብ ያንተ ነው ወይስ ሰርድ ፓርቲ እንዲህ አይነት መድረክ ቢዘጋጅ ብሎ እሱን ወስደህ የሰራው መድረክ ነው? ወላሂ እንግዲህ የስክነት ምሽት ሐሳቡ የመጣው ከኔው ከወንድምህ ተውፊቅ ዩሱፍ ነው። እንዲህ አይነት መድረክ ለማዘጋጀት ከማሰቤ በጣም ቆይቷል። እንደውም ከኦልሞስት ኢቨንት ኦርጋናይዘሩ ረዳላህ መሐመድ በዚህ አጋጣሚ ወላሂ በጣም አመሰግናለሁ። ከእሱ ጋር ኮላብ አድርገን የሰራ ነው ይህን ፕሮግራም እና ብዙ ጊዜ በተገናኘን ቁጥር የሆነ መድረክ አዘጋጃለሁ እለዋለሁ እና መች እንዲሆን አናውቀውም። በተገናኘን ቁጥር እናወራበታለን። ምን ያህል ይፈጃል እንደዚህ ቢሆን ምናምን በቃ በተገናኘን ቁጥር እናወራበታለን። ሁሌ በቃ በሚባል ደረጃ እናወራበታለን እና የሆነ ጊዜ ላይ እስቲ ይሄን ነገር ወደ መሬት እናውርደው። ኦልሞስት ይሄን ነገር ከቴምር ጋር ኦልሞስት ዲል ካረኩኝ በጣም አጭር ጊዜ ነው፣ ግን አልሐምዱሊላህ በአጭር ጊዜ ውስጥ ብዙ ስራዎችን እየሰራን ነው። እንግዲህ ማመስገን ወዳለሁ። ሰውን ያላመሰገነ ጀሊሉን አያመሰግንም እና ቴምር ፕሮፐርቲስንም እጅግ በጣም አመሰግናለሁ በዚህ አጋጣሚ እና ይህንን ሀሳብ ለምን ቴምርን አናወያየውም፣ ፕሮፖዛል ክሬት እናድርግ። ሀሳቡን አወራ ነው እና በጣም ወደደው። እስቲ ፕሮፖዛሉን ይዛችሁልን ነው፣ እኛም በደንብ ክሬት አረግ ነው። ከዛ ያው ስያሜውን ቀስ ብለን ያወጣ ነው የስክነት ምሽት የሚል። ምክንያቱም ለምን ይሄንን ስም መረጣችሁ ስክነት የምትጠይቀኝ ከሆነ ልጠይቅህ እኮ ነው። ስክነት ማለት መስከን ጋር ለምን እንዲያያዝ ተፈለገ? ኢትስ ኦኬ ምሽትነቱ ምሽት ላይ ፕሬዘንት ስለሚደረግ ሊሆን ይችላል። መስከኑ ላይ ነው ጥያቄ። ለምን ካልከኝ ብዙ ሰዎች ሲያገኙኝም የሚሰጡኝ ሀሳብ ያው ያንተ ስራዎች የሆነ በቃ ተደማምጦ ካልም በቃ ተረጋግተህ ልታደምጠው የሚፈልጉ በጣም በቃ አድምጠኝ የሚሉ ጆሮ የሚፈልጉ ስራዎች ናቸው። ሰከን ካላልክ የማይገቡህ ሊሆኑ ይችላሉ። ሰብር ማድረግ አለብህ። በቃ ታጋሽ ሆነ ቁጭ ብለህ ስክን ብለህ የምታዳምጠው አይነት ነገር መሆን አለበት እና ማጆሪቲውም ደግሞ አላህን የሚያወሱ ናቸው ስራዎቼ ማለት ነው እና አላህን እንዲሁም ያው ረሱልንም ሰለላሁ ዐለይሂ ወሰለም አወድሳለሁ። ግን ማጆሪቲው ስራዎች ህዝብ ዘንድም በደንብ ተደማጭነትና ተቀባይነት ያገኙት ስራዎች አላህን የማወድስበት አላህን የማልቅበት የሆኑ ስራዎች የምታጠራበት እውነት ነው እና ለዛ ስለሆነ ይሄ ደግሞ አንድ ሰው ለመስከን የግዴታ አላህን አብዝቶ መዘከር አለበት አይደለ? አላህን የበለጠ ማስታወስ አለበት። አላ ቢዚክሪላሂ ተጥመዒኑል ቁሉብ። ይሄ ነው መነሻ። ጨረስኩት። አላ ቢዚክሪላሂ ተጥመዒኑል። ስለዚህ አላህን በማውሳት አላህን በመዘከር አላህን በማስታወስ ነው ቀልብህ የምትረጋጋው። ስለዚህ አላህን የማወደስበት ፕሮግራም ነው። እንዲሁም ረሱልንም ሰለላሁ ዐለይሂ ወሰለም የማወደስበት ረሱልንም የሰጠን ጌታችን ነው። ምስጋናው አፍተር ወደሱ ነው የሚሄድ ዞሮ። ስለዚህ ያንን በደንብ የሚያወሳና የስክነት
የተረጋጋ የምርም ደግሞ አርት በቃ ነሺዳ ብቻ ቁጭ ብለህ የምታደምጥበት። ቴንኪው። አሁን አንዱ ጥያቄ እኮ እሱ ነው እናል ምንድን ነው መሰል፣ አሁን መድረኮች እኮ ይዘጋጃሉ። ከዚህ በፊትም ሌሎች መድረኮች አሉ የምናውቃቸው፣ እናንተም ነሺዳ የምታቀርቡባቸው ምናምን ይኖራሉ አይደለ? ግን ብዙዎቹ ዳዕዋ አላቸው፣ የ10-15 ደቂቃ መልእክቶች አሏቸው። ከዛ በኋላ ነሺዶቹ እንደ ደጋፊ ፕሮግራሞች ናቸው፣ ለድምቀቱ ማጀቢያ አርቲስቲክ በሆነ መንገድ ደግሞ ጉዳዩን ትንሽ ለዘብ አድርጎ ለማስተላለፍ ነው የምጠቀምባቸው። ያንተ ግን አይ ቲንክ ኮምፕሌትሊ ነሺዳ አይደለ? ምናልባት ዳዕዋዎቹ ማጀቢያ ሪቨርስ ማለት ነው። እንደዛ ሆነው ነውና እንደዚህ አይነት መድረክ በፍጹም አልተለመደም። እንዴት አሰብከው ነው እንደቀደመው ማለት? እሺ እንዳልኩህ ነው። ዋናው እንዳስብ ያደረገኝ እኔ ከአድማጮቼ ወይም ከአድናቂዎቼ ጋር የኔን ስራዎች በጣም ከሚወዱ ከሚከታተሉ ወዳጆቼ ጋር የምገናኝበት የብቸኛ መድረክ አዘጋጅቼ አላቅም። ሜይ ቢ በፊት በጣም ድሮ፣ እሱንም በጣም ቆይቷል። ኦልሞስት የመጀመሪያውን አልበም ሪሊዝ ያረኩ ጊዜ። ምን አይነት መድረክ ነበር ያኔ? እንደዚሁ ያው የአልበም ሪሊዝ ኦኬ እንጂ እንደዚህ ኻሰተን ፕሮግራም ተብሎ ምናምን ያዘጋጀሁት ፕሮግራም የለም። ኦኬ የዛሬ ስንት ዓመት ማለት በጣም ረጅም ዓመት። ኦኬ እና ለብቻዬ ተገናኝተን አናውቅም። እስቲ እንዴት ነው ስራዎቼን የምትወዱ ወዳጆች በአካል ተገኝተው ላይቭ ቶፊቅ ዩሱፍን እንዲሁ በድምፁ እያዋዛ እዛው ቁጭ ብለው ለወዳጆቹ የሚያቀርበው ፕሮግራም በቃ የማዘጋጀት ፍላጎት በጣም አለኝ። እንደውም ላይቭ ላይ ሜቢ ብዙ ጊዜ ካዩኝ መቼ እንገናኝ እንዴ እላለሁ። በቃ እንገናኝ መቼ እንዴት ይሁን በቃ አስባቡም ምኑም ዝግጅት ይፈልጋል። ስለዚህ መቼ ይሁን አይሁን አይታወቅም፣ ግን ኢንሻአላህ እንገናኛለን እላለሁ። ኦኬ አላህን አምነዋለሁ አላልኩህም? ያመንኩት እሱ ደግሞ ላመኑ ይታመናል። አልሐምዱሊላህ። እና ይህን ሀሳብ ያው በደንብ ያሰብኩበት ነሺዳም እኮ ኦልሞስት ዳዕዋ ልክ ነው። መቼም ሌላ ነገር አይደለም እየተናገረን ያለው የአላህን ልቅና እንዲሁም ደግሞ የረሱልንም ሰለላሁ ዐለይሂ ወሰለም ባህሪያቸውን ምግባራቸውን በደንብ በቃ የሚያስተምሩ ሸፋዓ አሁን የሚገርም መልእክትን ያለው ስዕላዊ ድርሰት አለው ሲበራ በቃ ያለው ነገር ክሊፑ ላይ እንግዲህ ዘለልካ ክሊፑን ላስረዳህ ነው። ወይኔ በቃ እኔ ውስጤ አልቻልኩም። አፉ በልኝ በቃ ችግር የለውም። ውስጤ ስላለ እኮ ነው። ገብተዋል። በራ በቃ የሆነ ሰዓት ጨላልሞ ነበረ። እውነት ነው። በራ አገኙ። ይሄን ክሊፑን ያየው ሰው ነው ፊልም ያደርገው። እውነት ነው። በትክክል ግን የሚያይ ሰው የምር ዲቴል የሚያይ ሰው ይፈልጋል። የአርት ሰው ይፈልጋል። ጥበብ የሚገባው ሰው፣ ሕክማ የሚገባው ሰው ይፈልጋል። እና በዛ መልኩ ነው እንግዲህ በደንብ ነሺዳዎቹን እዛው ቁጭ ብሎ ሰው እያደመጠ በቃ እየተመሰጠ ራሱን ከአላህ ጋር ከረሱል ሰለላሁ ዐለይሂ ወሰለም ጋር ያለውን እንግዲህ እርቅ እንዲፈጥር እንዲሰክን የሚያደርግ ፕሮግራም እንዲወስድ እንግዲህ ተሳካል። ምናልባት ቶፊቅ አሁን መድረኩ ላይ ከተነሱ ጥያቄዎች መካከል አንዱ አሁን ላይቭ ፐርፎርማንስ ሲባል እኛ ማይንድ ውስጥ ያለ ነገር አለ። የመጀመሪያው ነሺዳ የሚሰሩ ሰዎች በጣም ብዙ ጊዜ የምናስተውለው ነገር ምንድነው? ድምጻቸው በአካል ሲሉልንና ስቱዲዮ ገብቶ የወጣው ኮምፕሊትሊ እንትን ነው። ይሄ ሙንሺዶች ብቻ ላይ ሳይሆን ዓለማዊ ስራዎች ላይ ያሉ አርቲስቶችም የሚፈተኑበት ጉዳይ ነው። ላይቭ ቀርቦ እንትን ማለት ትንሽ እንትን ይፈልጋል እና በዚህ ራሱ ተኸሱስ ያላቸው አርቲስቶች በጣት የሚቆጠሩ ናቸው። ሁሉም የሚደፍረው ነገር አይደለም ልፈልጌ ነው። ከዛ ውጭ ላይቭ ፐርፎርማንስ ሲባል ቆይ ቶፊቅ ማይክ ይዞ ነሺዳውን እስከዛሬ እንዲህ አሁን ቅድም እንዳልክልን ሊልልን ነው እሱን ነው የምንሰማው ወይስ ኖርማል ነሺዳው ላይ ያሉት ሳምቲንግ ነገሮች እንደ ማጀቢያ ሆኖ የሚገቡትን ነገሮችም እነሱንም ላይቭ አብረን በጋራ ልንሰማቸው ነው? እንደዛ ከሆነ ደግሞ ሌላ መልክ ይኖረዋል የሚል ስጋት በጣም ብዙዎች ዘንድ ነበርና እሱን ክሊር ብታደርግልን ደስ ይለኛል። ሪሊ እንደዚህ ነው ወይስ አካሄዱ እንዴት ነበር? አጠቃላይ ሁኔታው የመድረኩ ያው የመድረኩ አጠቃላይ ሁኔታ አኮስቲክ ቨርዥን ነው የተሰሩት ስራዎቹ ማለት ነው። ሆን ብላችሁ ነው በእንግሊዝኛ የምታደርጉት? እንዳታውቁት
ነሺዳዎቹን እሺ በደንብ ላብራራው እንግዲህ እየተፈታተነ ኦኬ ነሺዳዎቹን እንደ አዲስ ኦልሞስት እንግዲህ የሚያውቃቸው ስራዎች ናቸው ግን መድረክ ላይ ላይቭ ሳቀርበው ደግሞ የሆነ የራሱ የሆነ አዲስ ቅመም አዲስ ነገር እንዲኖረው ፈልጋለሁ ራሱን ይዞ ማለት የሚያውቀው ስራ ነው ግን እዛ መድረክ ላይ በመገኘቱ ያም ህዝብ ያም አድናቂዎችም ላይቭ ሳቀርብላቸው የሆነ እዛ መገኘታቸውን የሆነ በቃ ደስ እንዲላቸውና ተለየሱ የሚለይ ነገር መስማት ይፈልጋሉ በሰዓቱ ካልሆነ ኮመን ነው የሚሆነው እውነት ነው ልክ ነው ሲቀጥልም እነዚህ ፕሮግራሞችንም ደግሞ እንደ አዲስ ላይቭ ያቀረብኩትንም በአዲስ መልክ ኦልሞስት በዩቲዩብ ቻናልም በተለያየ መልኩ በደንብ በቃ እንደ አዲስ ቪዲዮም ምኑም የሚጫንበት መንገድ ነው ስለዚህ የሚያውቀውን ስራ በተለየ ጣዕም ወይም በተለየ አቀራረብ እንዲሰማው የሚያውቀው ምግብ በተለየ ሳህን ማለት በተለየ ሳህን እና የተወሰነ ቅመም ተጨምሮበት ለምሳሌ አንተ ሩዝ ምናምን እንደየቅመሙ ይለያያል ሩዝ ሊያደርገው የሚችለው ቅመሙ ነው ነጭ ኖርማል ሩዝ የሚበላና ደግሞ የመንዲ የምናምን ሩዝ የሚበላው ቴስት ይለያያልና ያንን በተለየ መልኩ ለማቅረብ ሞክሬያለሁ አሬንጅመንቱ እንደ አዲስ ስቱዲዮ ላይ ይሰራል አሬንጅመንቱ ይከፈትና እኔ ደግሞ ያንን ድምጼን ላይቭ ነው የሚሰማው ኦኬ አሬንጅመንቱን እዛው በፒሲ ረዳላህ መሐመድ ይከፍተዋል እኔ ደግሞ ላይቭ ድምጼን ቀጥታ ከአሬንጅመንቱ ጋር ፊክስ አድርጌ አቀርበዋል እንጂ አሬንጅመንቱ የተሰራባቸው ኢንስትሩመንቶች መድረክ ላይ የሉም አልነበሩም ሊኖሩም አይችልም ኦኬ አይ ቲንክ ብዙ ሰው ጋር የነበረው ሚስኮንሰፕሽን ይሄኛው ይመስላል እንግዲህ ሳምፕሉን ያው እዚህ ላይ እንዲሄድ ማድረግ ከቻልክ ይሄ ቪዲዮ ኦልሞስት የፕሮግራሙ ይዘት የተወሰነ የሚያሳይ ነገር ነውና ሜቢ እስምሽ ከቻልክ ቪዲዮው ላይ ይሄኛውን ትክክለኛ መልኩን እንድታሳይልኝ ምንም ችግር የለውም እንደዚህ ነበር ኢንሻአላህ ደግሞ በቅርቡ ስራዎቹ በትክክለኛው ኦፊሻል ዩቲዩብ ቻናሌ ከ230,000 በላይ ሰብስክራይበር ባለው ዩቲዩብ ቻናሌ ሁሉንም ስራዎች ይለቀቃል የቀራችሁም አይዟችሁ ለማለት በጣም ጥሩ አሁን ቶፊቄ በዚህ ዘመን እንዲህ አይነት ነገር ማዘጋጀት ፈታኝ ነው ተወውና ሌላውን ዛሬ 20-30 ሰው ጠርተህ ኬተሪንግ ነገር ላምጣ ምናምን ብትል የምትከፍለው ነገር ብዙ ነው ያንተ ፕሮግራም የተዘጋጀው ስቴ ኢዚ ነው እዛ ሲዘጋጅ የሚጠየቀው ነገር ቀላል አይሆንም ተብሎ ይታሰባል መጀመሪያ መድረኩን ለመዘጋጀት ስታስብም ፈታኝ የነበረብህ ነገር ያው አስባቡ ነው ቀደም እንዳልነው የገንዘቡ ጉዳይ ነው ከዛ በኋላ ይሄን መድረክ ካዘጋጀህ በኋላ መግቢያው ኦብቪየስሊ በዶላር ወይ በዲርሃም ይሆናል ተብሎ ይጠበቃል እውነት ነው ሶ መግቢያው ስንት ነበር አፎርደብል ነበር ወይ እስኪ ስለሱ እናውራ ቤት ለምንድን ነው የምትገዙት ለመኖሪያነት ወይስ ለኢንቨስትመንት ለሁለቱም አማራጮች የሚሆኑ ከቴምር ፕሮፐርቲስ ይዘንላችሁ መተናል በሳር ቤት ወይም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ከ20% ቅድመ ክፍያ ጀምሮ አሊያም 100% ሲከፍሉ የ35% እውነተኛ ቅናሽ በማድረግ በመሸጥ ላይ እንገኛለን ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 55 55 56 ሄሎ ቶፊቅ ዩሱፍ ይበሉኝ ቴምር ፕሮፐርቲስ የህልሙ ማረፍ መግቢያው በጣም ለየት የሚለው ያው ከቀለስከው ተመኖች በላይ ነው ወዳጅ መሆን ኦኬ ወዳጅ መሆን ነበር ተመኑ እና ምንም አይነት ክፍያ አልነበረውም በነፃ ነበር ያዋጣል እንዳልኩህ ነው እኔ ገንዘብ ተኮር አይደለም ማጆሪቲው ስራዬ ኦኬ አንደኛ ነገር ኢንተርቴን የሚሆን ሰው ይሄንን ስራ ይሄንን ፕሮግራም የክብር ስፖንሰር የሆነ ቴምር ፕሮፐርቲስም በዚህ አጋጣሚ ያው እኔም በነፃ እንዳደርገው ስላገዘኝም ኦኬ ሐሳቡንም ደግሞ ይሄን ነገር እኔ ትኬት መሸጥ እንዲህ አይነት ፕሮሰሶች ምናምን ትንሽ አዛ ናቸው ሲቀጥል ደግሞ ሰውም አፎርድ ማያረግ ግን ወዳጅ የሆነ ብዙ አይነት ሰው አለ ስለዚህ ለሁሉም ነው ኢንቫይት ያደረኩት መግቢያ በነፃ ነው እያልኩም ደግሞ ፕሮሞሽን ሰርቻለሁ ኦኬ መጥቶ እንዲያደምጥልኝ የምፈልገው አንደኛ ኢንተርቴይንመንቱ ነው ነሺዳዎችን በደንብ በተመስጦ ቶፊቅ ዩሱፍ እዛው ላይቭ
ፐርፎርም እያደረገ እንዲያደምጡኝ ይፈልጋለሁ። ከዛ በኋላ ደግሞ እኔ ማለት ቴምር ነኝ፣ እኔ ቴምር ነኝ። ስለዚህ ስለ ቴምር ፕሮፐርቲስ መረጃ ሰጠዋለሁ። ልክ ነው። ፍላጎት ካለው ይገዛል። የእሱ መግዛት ለእኔም ፕሮፊት ነው። ልክ ነው። ኦልሞስት ግን ካልገዛህ ብዬ አልለውም። ፕሮግራም ስለመጣ መምጣቱ ለእኔ ደስታ ነው። መረጃዬን እሰጠዋለሁ። ድንገት እሱ ርቆ መረጃውን ሳያገኝ ቀርቶ ሊሆን ይችላል። እዛ ግን መምጣቱ ትክክለኛ መረጃ ቴምር ማን ነው የሚለውን ብዙ መረጃዎች እዛው ሲሸጡ ነበር፣ ሀሳቦች ማለት ነው። ስለዚህ ሀሳቡን ካገኘልኝ ነገ መጥቶ ከቶፊቅ ዩሱፍ ቴምር ፕሮፐርቲስ ከገዛ ኦልሞስት እኔ ዛሬ 50 ብር 250 ብር 300 ብር ምናምን 1000 ምናምን ከዛም በላይ ቢከፍለኝ ከማገኘው ጥቅም በላይ ስለማገኝ ሞር ሀሳቤ ኢንተርቴን እንዲሆንልኝ ነሺዳውን ያዳምጥ። ያን ያህልም የማስታወቂያ ወጀብ የነበረበት ፕሮግራም አልነበር። ቴምር ፕሮፐርቲስ ምናምን የሚል አልነበረም። ግን ኢንተርቴንመንቱን በመሃል ያው ሀሳቦች ሸጠናል። ይሄ ነው የመድረኩ አጠቃላይ ይዘትም ይሄን ይመስላል። ክፍያ አልነበረው፣ 5 ሳንቲ አልተቀበልንም። እራት ኮክቴል ነበረው። ኧረ እባክህ ኮክቴል ድግስ። ቆይ ቀጣይ መች ነው? ቀጣይ መች ነው? ያዝልኝ አንድ ወንበር ከነ ባለቤቴ። ያው እንግዲህ የመጀመሪያ ስቴጅ ፕሮግራም ነው። ኦኬ አስበው፣ የመጀመሪያ ቶፊቅ ዩሱፍ ለመጀመሪያ ጊዜ ላይቭ ፐርፎርማንስ እያዘጋጀ ነው። የመድረክ ዝግጅትም ለመጀመሪያ ጊዜ ለብቻዬ እያዘጋጀው ነው። ለብቻዬ ስለ የብቻዬ ስራዎች የሚቀርቡበትና ስለዚህ ትንሽ ከባድ ነው። አልሐምዱሊላህ ከኤክስፔክት ካረግነው ሰው በላይ መጥቷል። ይሄ አቺቭመንት ነው። ስለዚህ የመጣችሁን በጣም አመሰግናለሁ። አላህ ያክብርልኝ እንዳከበራችሁን። ይቀጥላል ኢንሻአላህ። ይቀጥላል። በአንድ የሚቆም ነገር አይደለም። ጅምር ነው። ጅምር ነው። ቀጣይ ላይ ከመስኮት ምን ያህል ሰው ሊመጣ እንደሚችል ሳስብ አላህ ያስችል ወደ ማለት ነው የሚሄደው። ኮክቴሉን ብቻ አስባችሁ እንዳትመጡት። አይ አይደለ፣ እሱ የሰው ቁጥር እዛ ጋር 3 እንትን ታቆማለህ። እኔ እኮ እውነት ነው። የሚገርም ነው ግን በጣም ደስ ይላል። ባይዘወይ አዲስ ነገር ነው። ሰው ኢንተርቴን እያደረገ እንዲህ በነፃ መሆኑ ደግሞ በዚህ ነፃ ሲኖር ነፃነት አብሮ ይኖራል። ገብቶሃል? ሰው አንዳንዴ ክፍያ ምናምን ሲባል በቃ የሆነ የለም ሶርት ኦፍ የሆነ ነገር አለ። እሱም ልክ አይደለም እያልኩኝ አይደለም፣ ኢንሳም ወይ ልክ ይሆናል። ግን ደግሞ እንደዚህ አይነት ነገሮች ሲኖሩ ደግሞ ሰዎችም እንዲሳተፉ ይጠበቃል። ሶ ኔክስት ሲኖር አንድ ነገር ቃል የምገባው ምንድን ነው፣ ለእኔ ኦዲየንሶች በእኔ ሚዲያ በኩል እንትን አደርጋለሁኝ፣ እነግራችኋለሁ። ሰው ከእኔ የሆነ ያህል ሰው ይመጣል፣ ትንከባከቡልኛላችሁ ማለት ነው። ምንም ችግር የለም። እንግዲህ ሌላኛው ተውፊቄ ከሰሞኑ አንድ በጣም ለጆሮአችን አዲስ የሆነ በጣም ደስ የሚል ዜማ ያለው ነገር የሰማን ነበር። አይ ቲንክ ታይትሉ ሰውማ ይመስለኛል። በጣም ደስ የሚል አጭር የ1 ደቂቃ የማይሞላ ነገር ነው የሰማሁት። ከመድረኩ ጋር የሚገናኝ ነገር አለው እሱ ወይስ እንዴት ነው? ወላሂ ያው መድረኩ ላይ ለመጀመሪያ ጊዜ የተለቀቀውም እዛው ላይ ነው። ላይቭ ነው የተጫወትኩት። እሱንም አዲስ ስራ ነው እና ግጥምም ዜማም ያው መሐመድ ፈረጅ ነው። ማሜን በዚህ አጋጣሚ በጣም አመሰግናለሁ። አላህ ያክብርልኝ። እና ምርጥ ስራ ነው ኢንሻአላህ። ሰውማ ቃሉ ራሱ ያው ከባድ ነው በጣም። ምንድነው ሰውማ? ሰው ምንድነው? ያው ብዙ የሚገልጹ ነገሮች አሉ። አንድ እይታውን በደንብ ዲቴል የሚገልጽ ሐሳብ አለው። ኢንሻአላህ የተወሰነች እንደውም ጨረፍተዋል ማለት ይችላል። ኦኬ እናስደምጣቸው። እሺ። ሰው ዛሬን ቢሰጥ ነገ ይሸሻል ከሩቅ አይቶ፣ ደጁን ቆልፎ ይሰወራል ኮቴ ሰምቶ። ረሕማን ነው እንጂ የማይተወው ቢመሽ ቢነጋ፣ ሰውማ ካጣህ መች ሊቀርብህ መች ሊጠጋ። ሰውማ 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 አይ ሰውማ
ያአላህ ያለ ይቀጥላል። አጂብ ግጥሙም ዜማው ነው። ግጥምም ዜማም የማሜ ነው። ኦኬ መሐመድ ፈረጅ እንግዲህ በደንብ ለብቻዬ ለግል እስካሁን ከዛ በፊት ብዙ ስራዎችን የሰጠን ብዙ ስራዎች ያ ረሂምም የሱ ነው። ኦኬ ብዙ ስራዎች ላይ ያ ረሂም ግጥሙ ነው ዜማውም ጭምር ግጥምም ዜማም ያ ረሂም ለማሜ አላህ ይጨምርለት። ወላሂ ትንሽ እንደውም ቢዚ ነበረ። በጣም አስጨንቄው ነው የላከልኝ። አላህ ያክብርልኝ እንዳከበርከኝ። እንግዲህ ኢንሻአላህ በብዙ ስራዎችም ደግሞ እንገናኛለን በአላህ ፍቃድ እና ሰውማ የተሰኘውን ስራ ኢንሻአላህ በቅርቡ መድረኩ ላይ በአሪፍ አቀራረብ በላይቭ ፐርፎርማንስ አሁን እንዳልኩልህ በላይቭ ኢንሻአላህ ተቀርጿል። ኢንሻአላህ በቅርቡ በኦፊሻል ዩቲዩብ ቻናል ይለቀቃል። ከሌሎቹ አጠቃላይ 7 ስራዎችን በአዲስ መልክ ከተሰሩት ጭምር አንዱንም ደግሞ አረብኛውን በሌላ አይነት ቀለም ሰርቸዋለሁ። ኢንሻአላህ እነሱን ኢንሻአላህ ወደ እናንተ አደርሳለሁ ማለት ነው። ማሜን እጅግ በጣም አመሰግናለሁ። መድረኩ ላይ ያረከውን ሌላ አንድ ነገር ሰማሁ። መርሐባ። እንግዲህ ቶፊቄ በእለቱ ከሆኑት ነገሮች ውስጥ አንዱ የሰማሁት ምንድነው ቤት ስማተህ ግን መታል እንዴ? እኔ አልመጣሁም ሰምቼ ነው ስራ አይደል ባይዛው በክብር ተጋብዘን ነበር ከሶፊ ጋር አሪመንበር በጣም የብዙ ነገሮች መደራረብ ስለነበረ በዚህ አጋጣሚ ሶፊ አባያም ተከፍቷል መረጃዋል ያስባለው ለባለቤት ይገዛሉ የግድ ነው የሶፊ አባያ ሃውስን እንትን ለማለት የሆነ ሂደቶች ላይ ስለነበርን ነው እንጂ የእውነት በጣም መገኘት ፈልገን ነበረ። ግብዣውም ደርሶናል። በዚህ አጋጣሚ በጣም እናመሰግናለን። አላህ ያክብርልኝ። ግን የመድረኩን ይዘት እንደመጣህ ነው የምቆጥረው። እንዳትፈራ ቀጣይ ላይ እኮ እንመጣለን አይቀርም ብዙ ሰዎችም ስለሚመጡ ኢንሻአላህ ግን የመድረኩን ይዘት በጣም ስቦኝና ወድጄው ስለነበረ ከዛ ከመድረኩ በኋላ መድረኩ ምን ይመስል ነበር የሚለውን ኢንሳሞይ ለማጣራት ሞክሬ ነበር። መዛው መድረክ ላይ ቤት እንደ ጉድ ሲታደል ነበር አሉ። ባለ 2 ይሻላል ባለ 1 እየተባለ ሰው እውነት ነው። ከዛ መድረኩ ላይ ለተገኙ ሰዎች ደግሞ ኤክስክሉሲቭ የሆነ በጣም ያልተጠበቀ ቅናሽ አይ ቲንክ እስከ 35% ይመስለኛል ምን እሺ ነው እስከ ማለቱ ላይ ሊያደርስ የሚችል ማለት ነው። ማለት አንድ ሰው አንድ መድረክ አልበዛም እንትኑ የምትሰጡት ነገር አልበዛም በነፃ ብላችሁ ራት አብልታችሁ ድጋሚ ቤት ሰጣችሁ ምናምን እና እውነት ነው ወይ? የመጀመሪያው ማወቅ የምፈልገው ነገር እሱ ነው። መድረኩ ላይ ስላልነበርኩ ማለት ነው። መርሐባ። እውነት ነው ወይ? እውነት ነው። ኦኬ። አዎ ቴምር ሁሌም እንግዲህ ለደንበኞቹ ቴምር ፕሮፐርቲስ ለደንበኞቹ ሁሌም ኦፈር በመስጠት ይታወቃል። ኦኬ። ዊን ዊን ማለት ነው። ኦኬ። ተጠቀም እኔም እጠቀማለሁ ነው። አሁን ብዙ ጊዜ የትርፍ በጣም የማትረፍ ጉጉት ነው አንዳንድ ሪስቴቶች ሽያጭ ላይ ምናምን የሚዘገዩት። ቴምር ግን ገና በወጣ በጣም በአጭር ጊዜ ውስጥ ነው ሽያጮቹን የሚያደርገው ያጠናቅቀው ማለት ነው። ኦኬ። አሁን የሳር ቤት ሳይቱ አክቲቭ ሳይት ነው። አዲስ ከተለቀቀ 2 ወር ምናምን እንኳን አልሞላው። 2 ቤድሩም አፓርትመንት የለም፣ ሸጠን ጨርሰናል። 3 ቤድሩም ኦልሞስት በጣም ጥቂት ዩኒቶች ነው ያሉት። ለምን? አንደኛ እምነት ገንብተናል። እምነት የገነባ ነው 7 ቤቶችን አሁን ደግሞ በቀጣይ የምናስረክባቸውን ሳንቆጥር 7 ሳይቶችን ኦልሞስት ሳይቶችን በተለያዩ ሎኬሽኖች ሰርተን አስረክበን መኖር የተጀመረባቸው ሳይቶች አሉ። አክቲቭ የሆኑ ደግሞ በጣም በቅርቡ ደግሞ ዴሊቨር የሚደረጉ ለደንበኞች የሚረከቡ ሳይቶች አሉ። ሌሎችም ሳይቶች የተጀመሩትም ሳይቶች ደግሞ አክቲቭሊ 24 ሃወርስ እየተሰሩ ነው። 24 ሃወርስ ቀንም ማታም ነው ስራው ላይ ያለ ነው እና ዴሊቨሪ ታይም ላይ ቴምር እንትን አንደራደርም። ማስረከብ ግዴታችን ነው ብለን ነው ምናምነው በሰዓቱ። በቃ የተለመደ ነገር አለ። አሁን ብዙ ጊዜ ሪል ስቴቶች ላግ የሚያደርጉት ይሄ በቃ የተረከቡትን ገንዘብ ወይ ወደ ሌላ ሳይት ላይ ኢንቨስት ያደርጉታል። እኛ ጋር ግን ሁሉም ሳይቶች በሚባል ደረጃ የራሳቸው አካውንት የራሳቸው አሰራር ነው ያላቸው። ያን ወደ አንዱ አይሆንም።
ስለዚህ ኮንፊደንስ ኖሮን ከአላህ ለቤት ብለህ የሰጠኸው ብር ያንተ ቤት ነው የሚሰራበት፣ እዛው ላይ ነው፣ ቁጥጥርም አለው። ስለዚህ በዚህ ልክ ነው የምንጠነቀቀው። ሁሉም ሳይት አጓጓይ ግዛ ወላሂ በቃ ውሰድ። ኦኬ አሁን ስንት ሳይት አለ አክቲቭ ሳይት? አክቲቭ ሳይቶች አሁን ላይ እንግዲህ ብዙ ሳይቶች ነው ያሉት። አክቲቭ ሳይት ስለ ያላቸው ስቶክ ያላቸው ጥቂት እየተሸጡ ያሉ ማለት ነው። ያላለቁና ሽያጭ ያላቸው በጣም ጥቂት ሳይቶች ነው ያሉ። ለምሳሌ የሳር ቤቱ ሳይታችን ትንሽ 3 ቤድሩም አፓርትሜንቶች ጥቂት ዩኒቶች አሉ በተለያዩ የካሬ አማራጭ። አዋሬ ላይ 1 ቤድሩም እና 3 ቤድሩም ብዙ ስቶክ አለን። እሱ ላይ ፈጥነው ለሚመጡ አሁንም እድሉ አለ። እና ቅድም የጀመርከው የ35% ቅናሽ ቅናሹ እውነት ነው። መድረኩ ላይ ለተገኙ ሰዎች ተጨማሪ 5% ነው ቅናሽ ያገኙት። 5% ቀላል አይደለም። በነገራችን አንድ ሴልስ ፐርሰን ሊያገኘው የሚችለው ጥቅም ነው። በትንሹ ከ200 እና ከዛ በላይ ከ200 ሺህ እና ከዛ በላይ ሊሆን የሚችል ነው። መድረክ በመገኘት በየትኞቹ ሳይት ላይ ነው ይሄንን ቅናሽ ያደረገው? አፕካሚንግ የሆኑ አዲስ የሚለቀቁ ሳይቶች አሉ በተለያየ ሎኬሽን፣ የሱቅም እንዲሁም ደግሞ የቤት አማራጮችም የተለያዩ ሳይቶች ላይ በቅርቡ የሚለቀቁ ሳይቶች ላይ የ5% ቅናሽ ማለት 5% ቀላል አይደለም። በነገራችን እንዲህ ብዙ ነው። 35% እንዳለ ሆኖ 35% ሁሉም ላይ የተለመደ ነው። ቴምር ፕሮፐርቲስ በየሁሉም ሳይቶቹ ላይ 35% ቅናሽ አለ። 35% ቅናሽ ሲባል በ110 ሺህ የነበረው አሁን ለምሳሌ በሳር ቤቱ ሳይት ብናየው በ110 ሺህ የነበረው በ71500 ብር እየሸጥኩልህ ፐር ካሬ ማለት ነው። ፐር ስኩዌር ሜትር ፐር ካሬ ማለት ነው። በአንድ ካሬ በ110 ሺህ የነበረው በ71500 ብር እሸጥልሃለሁ ማለት። ይሄ ጥቂት ልዩነት የ3 ሚሊዮን እና ከዛ በላይ ቅናሽ ነው በትልቁ ሲሆን በትልቁ እስከ 6ም ሊሄድ ይችላል። ስለዚህ በቅናሹ ሱቅ ትገዛለህ እንደማለት ይሆን በለው። መኪናም ትገዛለህ። ስለዚህ ቤት ስትገዛ መኪና BYD ይመረቅልሃል እንደማለት ነው። ባይዘወይ እውነት ነው። በነገራችን ላይ መርቀናል። ለገዙ 100% ዴሊቨር ባረግናቸው ሳይቶች ወይም ደግሞ 100% አምነውን የገዙ አሉ። 100% ሲባል እነሱ 60% ከፍለው 40%ቱን ኦፈር ቅናሽ አድርገንላቸው። ያ ማለት መጀመሪያ ላይ ሲመጡ ገና ሌትሰይ የሆነ ያህል ክፍያ ከሆነ ሙሉን ለመክፈል ነው የምንፈልገው ሲሉ 40%ቱን እንቀንስላቸው። እስኪ በ10 ሚሊዮን አስላለኝ ቶፊቅ፣ እኔ በብር ሲሰላ ነው የሚመጣልኝ። መርሐባ ለምሳሌ 10 ሚሊዮን ነው ብንል፣ ለምሳሌ ቤቱ ዋጋው 10 ሚሊዮን ነው ሌትሰይ። እናንተ መድረክ ላይ ተገኘው የስክነት ምሽት ላይ ነበርኩኝ። ይሄን የ10 ሚሊዮን ቤት 6 ሚሊዮን ነው የምንሸጠልህ ነው የምትለኝ? ፎር ሹር 6 ሚሊዮን 40%ቱን ኦፍ አረግንለት ማለት ነው። ቀጣይ መድረኩ መች ነው? ምን ቀን ነው? ይሄ እንግዲህ የዚህኛውን መድረክ ለተገኙ የተደረገ ትልቅ ኦፈር ነው። በጣም አናውንስ አድርገን ነበር። ቤት የመግዛት ፍላጎት ያላችሁ ቤተሰቦች ብትገኙ ደስ ይለናል። ኢንተርቴይንመንቱ እንኳን ባይመስጣችሁ ኦፈር አላችሁ ብለን እድሎች ነበሩ። ለ30 ባለ እድለኞች ነው እድሉን ያገኛችሁ። እንግዲህ ደንበኞቻችን እድሉን ያገኛችሁ ቤተሰቦች እንኳን ደስ ያላችሁ። እናንተ እንኳን ባትገዙ ቤት መግዛት ፍላጎት ላላቸው ቤተሰቦች እንድትሰጡ። በነገራችን ላይ እድሉ ዝም ብሎ አይደለም የታደለው። ብሮሸር ነበረ እዛ የስክነት ምሽት የሚል የተዘጋጀ ብሮሸር ነበር። ልዩ ማለት ነው፣ ለዛች ኢቨንት ብቻ ልዩ ነበረ። እሱ ላይ የተዘጋጀ ነበረ። ብሮሸሩን እዚሁ ላይ የምታየው ብሮሸር ነው። እሱም ብሮሸር ኦልሞስት የራሱ ስራዎች አሉ፣ ግጥሞቹ አሉ። ሰው እዛው ሲቀርብ ነሺዳውን እኔ የነሸርኩ ግጥሙን እያነበበ አብሮኝ ነሺዳው። የሚገርም የሆነ ዝግጅት ነበረ እና ያቺን ይዞ ለሚመጣ ሰው ነው 5% ተጨማሪ ዲስካውንት። 35% ለሁሉም ነው። 35% አንተም መተህ ብትገዛ ኦልሞስት ለየሁሉም ሳይቶች 100% ከከፈልክ 35% ቅናሹን እናደርግልሃለን። ተጨማሪ ግን 5% ደግሞ ይቺን ይዞ ለመጣ የስክነት ምሽትን የምትለዋን ብሮሸር ይዞ ለመጣ ኦፈር አድርገናል ማለት ነው። በጣም ይደንቃል። ይሄ በጣም ይደንቅ ነው ማለት በስጦታ የተንበሻበሸ ሌሊት
ምሽት ይመስለኛል። ኔክስት ፕሮግራም ዋናውን ሳይደረግ ሰው ሞልቷል። በእርግጠኛ እየተጋፋ ነው የሚመጣው ሰው ብዬ ተስፋ አደርጋለሁ። በነገራችን ላይ እንደዚህ አይነት ቅናሾች ማለት ነው አንዳንደኛ ይኸውልህ ሰዎች አይደለን እድል ጋር ካልሄደን ሲመጣ ብዙ ቫልዩ ላናደርገው እንችላለን እና ኔክስት ሲዘጋጅ በጣም ብዙ ሰዎች ይጠቀሙበታል ብዬ ተስፋ አደርጋለሁ። በጣም ተዝናንተው ቺል አድርገው በዛ መልኩ ያችን ቅናሽ መጠቀማቸው ነው በጣም አሪፍ ነው። አሁን የኔ ጥያቄ ከኔ ይመጡ ሰዎችስ የኔ ተመልካቾችስ በስኮት ቲዩብን አይተው ይመጡ ሰዎችስ ምን የተዘጋጀላቸው ነገር አለ? መርሐባ እንግዲህ ቴምር ፕሮፐርቲስ ለሁሉም ቅናሽ ያደርጋል። እንዳልኩህ ነው ቤት የመግዛት ፍላጎት ኖሯቸው ሁሉም እኮ ሜይ ቢ 100% መክፈል ላይችል ይችላል። ኢንቨስተሮች አቅም ያላቸው ባለሀብቶች 3ም 4ም ቤትም ይገዛሉ ገዝተው። ምክንያቱም ገንዘብህን ትክክለኛ ቦታ ኢንቨስት የምታደርግበት ራሱን ፕሮፊት የሚያገኝበት አንተ ዛሬ 6 ሚሊዮን ገዝተው ወይ ደግሞ 10 ሚሊዮን ገዝተው ከዛሬ within 3 years በጣም 26 ሚሊዮን ከዛ በላይ እጥፍ 3 እጥፍ ከዛ ውጭ ቦታዎቹ ራሳቸው ባለፈው ያሰብኩኝ ነበረ ላይክ ይሄ እንዴት ነው የውጭ ሀገር ዜጎች ሞር ኤክስፖዝድ የሚሆኑበት በዶላር ሊከራይ የሚችልበት ምናምን ነው ሲባልም ሰምቻለሁ። እዚህ ትሪል ትክክል ነው። ኦኬ ምክንያቱም እኛ ሴሌክቲቭ የሆኑ ፕራይመሪ ሎኬሽኖች ላይ ነው ግንባታ የምናደርገው። ግንባታ የምናደርግባቸው ቦታዎች እንዳሉ የተመረጡ ቦታዎች ናቸው። ለምሳሌ ሳር ቤት ላይ አሁን አዲስ እንግዲህ አፕካሚንግ ሌላም ሳይት አለ። ከሱ ሳይት ጋር 5 ሳይት አለ ማለት ነው። ሳር ቤትን ለምን መረጣችሁ ካለ ዲፕሎማት ሎኬሽን ነው። ዲፕሎማቶች የሚመርጡት ቤቶችን በዶላር የሚከራዩበት ሚኒመም ከ2000 እና ከዛ በላይ ዶላር ሶሪ አብሽር ብሩ ነው። እሺ በዶላር የሚከራዩ ሳይቶች ናቸው። ሎኬሽኖቹ ሚኒመም ከ2000 እና ከዛ በላይ ዶላር መከራየት የሚችሉ ያወጣ ሆኖ ወጪ በጣም በአጭር ዓመታት ጊዜ መልሰህ ከዛ በኋላ ቤቱ ትርፍ ነው የሚሆነው። ትርፍ ብቻ ነው። በጣም አዋጭ የሆነ ቢዝነስ ነው። ብዙ ባለሀብቶች መተው 2ም 3ም ይገዛሉ እንደ ቀልድ። ለምን ያውቁታል። 100% ሲከፍሉ ደግሞ 35% ቅናሽ አለውና ይሄንን ሜቢ ማድረግ የማይችሉ በመስኮት ፖድካስት በኩል ለሚመጡ ደግሞ ከ20% ቅድመ ክፍያ ጀምሮ መክፈል ይችላሉ። 20% ቅድመ ክፍያ ከፍለው ትልቁ አድቫንቴጅ በግንባታው ሂደት ተከትለው ነው ክፍያ የሚፈጽሙት። እያዩ በቃ ካልተገነባ 5 ሳንቲ አትከፍልም። ይሄ ትልቅ ሳትስፋይ ነው። ለምን ካልከኝ ብዙዎች ገንዘባቸውን አውጥተው ክፍያ ከከፈሉ በኋላ ግን ሳይቱ ያን ያህል አክቲቭ ላይሆን ይችላል። እኛ ጋር ግን አክቲቭ የሆኑ ሳይቶች ናቸው። እያንዳንዱ ሳይት ላይ ግንባታው ካልሄደ ፕሮግረስ ካላደረገ ምንም አይነት ክፍያ አንጠይቅም። አንድ ሳይት ደግሞ ፕሮግረስ ለማድረግ ሚኒመም የ2 ወርና የ2 ወር ከግማሽ ወይ 3 ወር የትንፋሽ ጊዜ ይኖራቸዋል ማለት ነው። ስለዚህ 20% ከፍለው ቀሪውን ደግሞ በፐርሰንት ተከፋፍሎላቸዋል። ጥሩ ያከፋፈል ስርዓት አዘጋጅተንላቸዋል። ከ20% ቅድመ ክፍያ ጀምሮ አሁን አክቲቭ በሆኑ ሳይቶች በሳር ቤት እንዲሁም አዋሬም ላይ ደግሞ 1 ቤድሮም እና 3 ቤድሮም አፓርትመንቶች በተለያዩ ካሬ አማራጮች ያገኛሉ። ብልሆች ከሆኑ ደግሞ አሁን አፕካሚንግ በሆነው በሳር ቤት ሳይት ላይ ቀድመው እኔን ያናግሩኝ፣ ቡክ አደርግላቸዋለሁ። ልክ አክቲቭ ሲሆን እንግዲህ 2 ቤድሮምም 1 ቤድሮምም እዛው ላይ ያገኛሉ። ሲፒኦ ብቻ አስተካክለው ለጊዜው ማስተካከል ይችላሉ ማለት ነው። እና ለየሁሉም በአንተ ፖድካስት ለሚመጡ 20% ቅድመ ክፍያ ጀምሮ ትሪት እናደርጋቸዋለን። 100% ከከፈሉ ደግሞ ለሁሉም የምናደርገውን ቅናሽ የ35% ቅናሽ በማድረግ የቤት ባለቤት እናደርጋቸዋል። በጣም ይደንቃል። አሁን እንዴት ያገኘው ነው? እሺ አሁን እኔ ፈለኩ አጓጓኝ ውሰድ ሰው እንዴት ያገኘው? ምናልባት ደግሞ የሳይት ጉብኝት ምናምን ማድረግ የሚፈልጉም ደግሞ ይኖራሉ። ምናልባት ከሀገር ውጭ ላሉ ሰዎች በምን አማራጭ ነው ሳይቶቹን ማየት እና መሰል የሌጋል ኢሹዎችን የሚጨርሱት? ኦኬ እንግዲህ ከሀገር ውጭ ላሉ በዲኤችኤልም ውላቸውን እኛ ጋር ዲል አድርገው ውል ተፈርመው ሄደው እነሱ ፈርመው ደግሞ ይልኩልናል። በዲኤችኤል
በፈጣን አገልግሎት እንሰጣቸዋለን። ኦኬ ስለዚህ እነሱም ኮንታክት ማድረግ ከፈለጉ በዋትሳፕ እንዲሁም በቴሌግራም ዱባይ ላይ ምናምን ላሉ ደግሞ በኦቲምም በኢሞ አቬይላብል ነን። ስለዚህ በእነዚህ የሶሻል ሚዲያ አማራጮች በ0986 55 55 56 እኔኑ ቶፊቅ ዩሱፍን ታገኙኛላችሁ ማለት ነው። ጥሩ የሆነ እንግዲህ ሰርቪስ እንሰጣቸዋለን። በደንብ ትሪት እናደርጋቸዋለን። አብሶ ደግሞ ከመስኮት ፖድካስት ነን ካሉ ደግሞ በጣም ምክንያቱም ለቀጣዩ መድረክ ብዙ ህዝብ ልትልክብኝ ስለሆነ እልክብሃለሁ በጣም ቴንኪው ቶፊቄ፣ በጣም ደስ ይላል። እንዲህ አይነት እድሎችን ማመቻቸት በራሱ በጣም ትልቅ ነገር ነው ብዬ አስባለሁኝ። ምክንያቱም 5% እንዲህ አይነት ቅናሾች ገንዘቦቹ መጥተው የሆነ አይነት ቀዳዳ ይሸፍናሉ ለሆነ ነገር ስለሚጠቅሙ ማለት ነው። ይሄ እድል እንዳያመልጣችሁ የኔ የግል መልእክቴ ነው። ከዛ ባለፈ ግን መድረኩ ሲዘጋጅ ደግሞ ለኔ ኢንፎርም ብታደርገኝና ኢንሻአላህ ተመልካቾችም ባደርሳቸውና ቢጠቀሙበት በጣም ደስ ይለኛል። እንደ ህልምህ ኢንተርናሽናል ሆነ ትላልቅ ዓለም አቀፍ የሆኑ ሰዎች ጋር መድረኮችን ሼር ስታደርግ ማየት የምር እንፈልጋለን። እንደሚሳካም ደግሞ ምንም አይነት ጥርጥር የለንም ስለሚቻል እስከዛሬም አዳዲስ ነገሮችን ሰርተህ ስላሳየን አቅሙ እንዳለህም ስለምናምን ማለት ነው። የዛን ቀን አላህ ያለ ቀን እንገናኛለን ብዬ ተስፋ አደርጋለሁ። አሁን የከፈትነው ፕሮጀክት ብዙ ነው። የወንድማችን ፕሮጀክት አለ፣ ቀደም ብለን ያወራ ነው። የውብሸት ፕሮጀክት አለ፣ እንዳይረሳ። በድጋሚ አሁንም ስክሪን ላይ ባለው ስልክ ቁጥር ደውላችሁ ቶፊቅን በቀጥታ በዚሁ በ0986 55 55 56 የትኛውም የኡምራ አገልግሎት የምትሰጡት ድርጅቶች ኮንታክት አድርጉን። ለየት ያለ ሰርፕራይዝ እናደርገዋለን። በደንብ የእናንተንም ተቋም እኔም በግሌ ኢንሻአላህ ሁሉም ባሉኝ ፕላትፎርሞች በሙሉ መስኮት ቲቪም ላይ ቲክቶክም ላይ በዛ መልኩ ፕሮሞት ለማድረግ እና እሱን ለማገዝ ዝግጁ ነኝ። በዚህ አጋጣሚ የኡምራ አገልግሎት ሰጪ ተቋማት አስቡበት እና ኮንታክት አድርጉን። ከዛ በኋላ እናሳካዋለን ብዬ ተስፋ አድርጋለሁ። ግዴታ የኡምራ ተቋም መሆን ላይሆን ይችላል። ግለሰብም እኮ ሰርፕራይዝ አላህ የፈቀደለት ደግሞ አላህ ያገራላችሁ ሰዎችም ደግሞ እንደዚህ በጣም ትንሽ ነው። አላህ ለእንደዚህ አይነት ኸይር የሚውሉ ስራዎችንም በጠፊ ይከሳችኋል። እናንተም ደወል አድርጉ። ቤት የመግዛት ፍላጎት ያላችሁም ደግሞ እቺን ዲስካውንት ተጠቀሙ የኔ መልእክት ነው። ቶፊቄ በድጋሚ መተን ደስ የሚል ጨዋታ ስለተጨዋወትን አንተኒ ቤት የገዛው የመሰለኝ ለምንድን ነው? ይሁንስተሃል መንፈሱ ነው አስበው ይልሃል። ኢንሻአላህ ትገዛለህ። ኪራይ ደርሶብኛል ሆዳ እንዳይሰማ። በጣም ቴንኪው ስላወራን ስለተጨዋወትን በጣም ደስ ብሎኛል። አላህ ያክብርልኝ። እኔንም ወላሂ ለዚህ መድረክ እንግዲህ ለሁለተኛ ጊዜ ነው የመጣሁት። በርታልኝ። በጣም አይ አፕሪሺየት ወላሂ። አላህ ከዚህም በላይ ከፍ ያርገህ፣ የተሻለ ደረጃ ደርሰህ ይሄን ፖድካስት እንግዲህ በደንብ እንደ ቲቪ ፕሮግራም አድርገህ ይዘህ እንደምትመጣ ተስፋ አለኝ። አላህ ያግዝህ፣ አላህ ያክብርልኝ። ያው ፖድካስቱን ከመዝጋቴ በፊት ደግሞ ማመስገን የምፈልጋቸው ድርጅቶች እንግዲህ በትልቁ ከአላህ በታች ቴምር ፕሮፐርቲስ የክብር አጋር ሆኖ ይህንን ፕሮግራም ይህንን ስቴጅ ሀሳባችንን ተቀብሎ እንዲሳካ እንዲሁም መድረኩን አክብረው ለመጡ ለ30 እንግዶች የ5% ቅናሽ ትንሽ አይደለም፣ ብዙ። ይህንን ቅናሽ ስለሰጠንም በቀጣይም እንግዲህ ኢንሻአላህ ብዙ የመድረክ ሀሳቦች ይኖሩናል። ይህንን መድረክ ሀሳቦችም እንግዲህ የስክነት ምሽትም እንዲቀጥልም ኢንሻአላህ የእነሱ እገዛ አለውና ከአላህ በታች ይህንን እገዛ ስላደረጋችሁልን ቴምር ፕሮፐርቲስ ድርጅቴ የኔ የምለው ድርጅት ነው። እጅግ በጣም በጣም አመሰግናለሁኝ። እንዲሁም ለዚህ መድረክ መሳካት እንግዲህ ሲያግዙ ለነበሩ ረዳላህ ሙሐመድ ኢቨንት ኦርጋናይዘሩ ነው። እሱ ባይኖር ያው ከአላህ በታች እሱ ባይኖር መድረኮች ላይ እሱ ነው። በጣም ሳውንድ ማን ነው፣ በጣም ጎበዝ ነው፣ ኮሚትመንት አለውና እሱንም በጣም አመሰግናለሁ። ዳይሬክተሩን ሰይድ ሐምዛ ነው። ሰያ በቃ ይታወቃል። እሱንም በጣም አመሰግናለሁ። ሌሎች እንግዲህ አሬንጅመንቱን እነዚህን አዳዲስ ስራዎች ሙሉ በሙሉ አሬንጅ ያደረገው ኤልያስ ይባላል። ኢሉ በጣም አመሰግናለሁ። ኢሉና ስቱዲዮ አዳማ የሚገኘው በጣም በቃ በሚገርም
ሁኔታ ለነዚህ ስራዎች ጊዜ ሰጥቶ እሱ ነው አሬንጅ ያደረገው። ሚክሲንግም አሬንጅመንቱንም እሱ ነው የሰራው። በጣም አመሰግናለሁ። ሳውንድ ማኖቹ ምናምን በቃ እንዳለ እዚህ ፕሮግራም መሳካት ላይ ትልልቅ አስተዋጽኦ ላደረጉት በሙሉ እጅግ በጣም አመሰግናለሁ። መድረኩም ላይ ለተገኛችሁ እንግዶቼም ፕሮግራም ላልተመቸንም አመስግናለሁ እንጂ መምጣት ፈልገን ላልተመቸን አመስግናለሁ። እናንተ ራሱ ቪዲዮውን በማየት ትመሰገናላችሁ። ቪዲዮዎቹን ኢንሻአላህ በቅርቡ ደግሞ በጥሩ ኤዲቲንግ ያንተው ቻናል ላይ እንጠብቅ። የኔው ቻናል ቶፊቅ ዩሱፍ ኦፊሻል ዩቲዩብ ቻናል ከ230,000 በላይ ሰብስክራይበር ያለው ኦፊሻል ዩቲዩብ ቻናል ላይ ይለቀቅላችኋል። ውዷን ባለቤቴም እንግዲህ የኔ ብርታት አመሰግናለሁ። እስምሽም ይሄን መድረክ ሰጥተህ እንግዲህ በደንብ ሐሳቤን ለህዝብ እንዳደርስ ስላደረከኝ ስለጋበዝከኝ በጣም አመሰግናለሁ። ኢንሻአላህ ተምር ፕሮፐርቲስ የህልሞ ማረፊያ ይሁን። መደወል እንዳትረሱ። አይረሳም። ስክሪን ላይ ባለው ስልክ ቁጥር እየወሰዳችሁ በድጋሚ ቤታችሁን በጊዜ ይያዙ ለማለት እንወዳለን። ቶፊቄ በድጋሚ እኔም እጅግ አድርጌ ያመሰግናለሁኝ። ቴንኪዩ ተመልካቾች፣ እናንተም እስካሁኑ ሰዓት ድረስ ሐሳባችንን እያደመጣችሁ ከኛ ጋር አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። እዚህ ከደረሳችሁ በኋላ ግን ሰብስክራይብ ሳታደርጉ ብትወጡ ደግሞ ሳትዘይሩ ስለዚህ ሰብስክራይብ አድርጉን። ቪዲዮውን ደግሞ ላይክ አድርጋችሁ ለሆኑ ሰዎች ሼር ብታደርጉ እቺን ዲስካውንት መጠቀም እቺን ድል መጠቀም ይፈልጉ ሰዎች ስለሚኖሩ ለነሱም ብታደርሷቸው መልካም ነው። ከዛ ባለፈ የኮሜንት ሴክሽን ውስጥ ገብታችሁ ፒን የተደረገውን ብታዩት ደግሞ የቶፊቅ ዩሱፍ የዩቲዩብ ቻናልም እንደዚሁ አለ። እሱም ገብታችሁ የዩቲዩብ ብቻ ሳይሆን ኦብቪየስሊ ቲክቶኩንም እናስቀምጣለን። በእነሱ ፕላትፎርሞች ደግሞ ሌሎች ተጨማሪ ፈርዘር ኢንፎርሜሽኖች ቶፊቅ ሼር ያደርጋል። እነሱንም ገብታችሁ እንድታዩ መልእክቴ ነው። በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤት ለምንድን ነው የምትገዙት? ለመኖሪያነት ወይስ ለኢንቨስትመንት? ለሁለቱም አማራጮች የሚሆኑ ከቴምር ፕሮፐርቲስ ይዘንላችሁ መተናል። በሳር ቤት ወይም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ከ20% ቅድመ ክፍያ ጀምሮ አሊያም 100% ሲከፍሉ የ35% እውነተኛ ቅናሽ በማድረግ በመሸጥ ላይ እንገኛለን። ለበለጠ መረጃ እንዲሁም ለሳይት ጉብኝት በ0986 55 55 56 ሄሎ ቶፊቅ ዩሱፍ ይበሉኝ። ቴምር ፕሮፐርቲስ የህልሙ ማረፊያ።